የተባረክልኝ። አመሰግናለሁ። አዎ የኔ ጥያቄ ነበረው አሁን አንተ ያልካቸው ሁሉንም የገለጽካቸው ነገሮች ነበሩና ተመሳሳይ አቋም ስላለ ደስ ብሎኛል። እና ከዛ ሲቀጥል ጥያቄ ትንሽ ውዥንብር ኮንፊዥን ፈጥሮብኝ የነበረው ነገር ምንድን ነው? አሁን ለምሳሌ ሁሉም ቸርቾች ላይ አሁን እኔ ያነሳሁት ከክፍለ ሀገር ወደ ክፍለ ሀገር ስትሄድ ኦር ከሆነ ቦታ ወደ ሆነ ቦታ ሙቭ ስታደርግ ብዙ የቤተ ክርስቲያን አጥቢያዎች አሉ፣ የሌሉበትን ቦታ አለ። አንተ አሁን ህብረት የምታደርግበት ወይም አባል ከሆንክበት ውጭ ያሉ ሌሎች ቤተክርስቲያኖች አሉና እዛ ጉባኤ ገብቶ የተለያየ አይነት አስተምህሮ ስላለ ሁሉም እኔ ምናልባት ሚስኢንተርፕሬት እንዳታረጉኝ ማለት እኔ ከተሳሳትኩኝ እያረምከኝ ትሄዳለህ ቃልዬና ስትሄድ እንደዛ አይነት ቦታዎች ላይ እዛ ጉባኤ ላይ ሰው ለመታደም ኦር ደግሞ ቁጭ ብሎ እግዚአብሔርን አምልኮ ለመውጣት ሴፍ ነው ወይ? አሁን እንደዚህ አይነት የፕሮስፔሪቲ ወንጌል ከሚሰበክባቸው አብያተ ክርስቲያናት ውጭ ራሱ ያሉ አብያተ ክርስቲያናት ውስጥ ሄደ ማለት ቤተክርስቲያኖች ውስጥ ሄደ ለመካፈል ወንጌልን ለማምለክ እንደዚህ ሴፍ ነው ወይ ብለህ ታስባለህ? ያ ነው ጥያቄ አንደኛ። ባለፈው ሳስቀምጥ ነበረ አንዳንድ ነገሮችን እንደዚህ አይነት ጥያቄ ተጠይቆ ማለት ነው እና እሱኑ ልድገምና አንዲት ቤተክርስቲያን በቤተክርስቲያን ደረጃ ለአስተምህሮ ሴፍ ናት የሚባለው በአንድ ቀን ስብከት አይደለም። ነገር ግን በቤተክርስቲያኒቱ አስተምህሮ ኢቭን ይዛ ባለችው ይሄ ነው አስተምሮ በምትለው ነገር እንደዚሁም ደግሞ በመድረኳ ላይ በምታስተላልፈው ቀጣይነት ያለው መልእክት ጭምር ነው የሚል ሀሳብ ሳነሳ ነበር እና ቤተክርስቲያን መመዘን አለባት ብዬ የማስበው እንደዛ ነው። አንድ ቀን አንድ ሰባኪ ተነስቶ ራሱ ሊያበላሽ ይችላል። ነገር ግን ያ ሰባኪ ያበላሸውን ነገር የማረምም ካፓቢሊቲ ያላት ከመጽሐፍ ቅዱስ እውነት ጋር የተጣበቀች ቤተክርስቲያን መሆን ይገባታል። አጥቢያ ቤተክርስቲያናትም እንደዛ መሆን ይገባቸዋል ብዬ አስባለሁ። ሴፍ ነው ወይ ላልሽው ግን እኔ ሴፍ ነው ብዬ የማስበው መንገድ ላስቀምጥና በዚህ መልኩ ግን ሴፍ አይደለም የምትያቸው ስፔሲፊክ ነገሮች ካሉ እነሱን ደግሞ እየዳሰስናቸው እንሄዳለን ውስጥ ስንገባ ማለት ነው። ሴፍ ናቸው ብዬ የማስባቸው አብያተ ክርስቲያናት አሉ። ለምሳሌ ሜን ላይ ያሉ አብያተ ክርስቲያናት ሴፍ ናቸው ብዬ ያስባሉ። እንዳልኩሽ አሁን ቅርብ ጊዜ እየተከፈቱ ያሉ በግለሰብ ደረጃ ያሉና ራሳቸውን ነቢይ ሐዋርያ ብለው እየጠሩ የሚያደርጉ ክፍለ ሀገር እንዳልሹ ስትሄጂ መንገድ ላይ የምታገኛቸው ፎቶቸውን ለጥፈው እጃቸውን እንዲቀስረው ምናምን መጽሐፍ ቅዱስ እንደዚህ ይዘው ኦኬ ፎቶ ተነስተው ፎጣ ምናምን ይዘው ፎቶ ቢነሱ እኔ አላምናቸውም። ቱቢሆንስ እንደዚ አይነት ቤተክርስቲያኖችን እኔ አላምናቸውም። እንደው መዛኝም አላቸው ወይ ብዬ እጠይቃለሁ። ልክ አይደሉም ልክ ናቸው ለማለት ገብቶ ማየትም ስለሚጠይቅ ግን መዛኝ አላቸው ወይ ራሱ ብዬ እጠይቃለሁ። ግን በተለይ ሜን ላይ ያሉ ቸርቾችን ግን ለእኔ ሴፍ ናቸው። ለምዶ ሴፍ ናቸው የምለው ዶክትሪናሊ አንዳንዶቹ ጋር ሄዶ የማገልገል እድል ገጥሞኛል። መካነ ኢየሱስ እና ቃለ ሕይወት ቤተክርስቲያኖች ጋር ሄዶ የማገልገል እድልም ገጥሞኛል። እኔ ደግሞ መሰረተ ክርስቶስ ነኝ። እንደነዚህ አይነት ቤተክርስቲያኖች ጋር ሄጄ በማገለግልበት ጊዜ ያየሁት ነገር ይዤ የሚሄደው አንድ መልእክት ነው። እሱም ኢየሱስን እንዳትሸፍኑት የሚል መልእክት ነው። በተለያየ አቅጣጫ ላወራ እችላለሁ። ኢየሱስን በምንም ነገር እንዳትሸፍኑት፣ በሰው ሰራሽ ትምህርት እንዳትሸፍኑት፣ በሰው ሰራሽ ልምምድ እንዳትሸፍኑት። ኢየሱስ የሚሸፈናል የሚገለጥ እንጂ የሚል ሴንትራል ፖይንት ያለው ነገር ይዤ እሄዳለሁ። ለአገልግሎት ስሄድ ሙሉ ጊዜ አገልጋይ ባልሆንም ግን እንደነዚህ አብያተ ክርስቲያናት ላይ ዞር ማለት ያልቀረም ያንን መልእክት በደስታ የሚቀበል ጉባኤ ስመለከት ይሄ ጉባኤ መልእክቴ ካልጎረበተው ከዚህ መልእክት ጋር ተስማምቷል ማለት ነው እላለሁ። ለአንድ ቀን መፈተን የምችለው በዛ ደረጃ ነው። እንደዚሁም ደግሞ ለፊልድ የምወጣባቸው ቦታዎች ላይ አንዳንድ አብያተ ክርስቲያናትን ለማየት እድል ገጥሞኛል። እንዳልኩሽ እስቲል ብዬ የገባሁባቸው እንዲህ ግለሰብ ተኮር የሆኑ አብያተ ክርስቲያናት ትንቢት ላይ ለዛውን ደግሞ ጀስት ትንቢቱም ልብስና ፀጉር እየታየ የሚተነበይበት ቦታ ገጥሞኛል። ደቂቃ አልቆይም። አደሲም ታይም ሜን ላይ ያሉ አብያተ ክርስቲያናትን ግን ለማየት ሞክሬያለሁ። በጣም ዲቮሽናል የሆኑ በጣም ሲምፕሊ ለወንጌል የቀኑና ትክክለኛውን የወንጌል መልእክት ላለማዛባት እጅግ በጣም ጥንቃቄ እያደረጉ የሚሰብኩ አብያተ ክርስቲያናት ናቸው። አሁን ለአንድ ቀን ለሁለት ቀን ባየዋቸው ማለት ነው። ሳገለግልና ለመገልገልም ሲሄድ እንዲህ አይነት ነገሮች አይቻለሁ።
ሜን ላይ የነበሩት አብያተ ክርስቲያናት ስቲል እኔ ሴፍ ናቸው ብዬ አስባለሁ። ማስተካከል ያለበት ነገር አለ ወይስ የለም ከሆነ እሱ እንዳለ መስተካከል ያለባቸው ነገሮች ሊኖሩ ይችላሉ። አደሴም ታይም ደግሞ መስተካከል ያለበት ነገር አለ ማለት ቤተክርስቲያኒቱ ሴፍ አይደለችም ማለት ግን አይደለም። መስተካከል ያለበት ነገር አለ ማለት ሲምፕሊ ቤተክርስቲያን ከቃሉ የተነሳ ራሷን እያስተካከለች የምትሄድባቸው አንዳንድ ጉዳዮች አሉ ማለት ከአስተዳደራዊ ጀምሮ እስከ አስተምሮ ሊሆን ይችላል። እያስተካከለች ራሷን መሄድ ያለባት ነገሮች አሉ። ኢቨን እስከ አገልጋይ አመራረጥ ሊሆን ይችላል። እሱ እንዳለ ሆኖ በአስተምሮ ደረጃ የወንጌልን እውነት ሳይሸቃቅጡ ለማቅረብ ባላቸው ቅናት ከሐሰተኞች ጋር ላለመተባበር ባላቸው ጥንቃቄ ሜንላይን ቸርቾች ላይ ያለው ጥንቃቄ ግን ለእኔ ሴፍ ነው። ሴፍቲ ይሰማኛል። ገብቼ በምገለገልበትም ጊዜ ሴፍቲ ይሰማኛል። ሜንላይን ስል ሲምፕሊ የምንግባባበት ቋንቋ ስለሆነ ማለት ነው። እንትን አድርገው ካልሽኝ ያደርገዋለሁ። ሜንላይን ላይ ያሉ ቤተክርስቲያናት ለዛ በጣም ሴፍ ናቸው። እኔ በዛ መንገድ ወስደዋል። ምን ይመስልሻል? እንዴት ታስቢያለሽ? ኦኬ ያ እኔ ምንድነው ያልኩት ሀሳብ የነበረው ልክ ነህ፣ ግን ማለት ሁሉም ወንጌላዊ አማኝ እንደዚህ አይነት ቤተክርስቲያኖች ለመግባት በቀላሉ በነፃነት ለመካፈል ያዳግተዋል ነው የኔ ሀሳብ የነበረው። ማለት እንዳልከው አስተምሮን መመዘን መቻል አለብን። ሁል ጊዜ ስንካፈል ምን አይነት አስተምህሮ ነው ያላቸው የሚለውን ነገር ለማወቅ ማለት ነው። እና ያ አያዳግትም ወይ? ሁሌ ባክግራውንድ ቼክ እያደረግን እየገባን እየመዘንን እየወጣን እየቀየርን መሄዱ አያዳግትም ወይ የሚለውን ነበረ። ቴንክ ዩ ያው ብለከዋል። ኦኬ ምናልባት እሷ ላይ ሊያዳግቱ ይችላሉ የምትይው ለምሳሌ እንደ ምሳሌ ልታነሻቸው የምትችያቸው ነገሮች ይኖር ይሆን? እንደው በደንብ ግልጽ አድርገን ነው እንድንሄድ። አሁን ለምሳሌ ወደ ኋላ እንመጣበታለን ብዬ ነበር ያለፍኩት። ብዙ በነገረ ድህነት ላይ አሁን ትናንትና ይፋን ስጠይቅ አንድ አይነት አቋም ነው ያለን ብሎኛል። እና አሁን ለምሳሌ እኔ ያው ባለኝ ኢንፎርሜሽን ነው የምነግርህ። እንግዲህ ኮሬክት እያረከኝ ነው የምትሄደው። እኔ በማውቀው ያህል ነው የምልህ። ሉተራንስ አሁን ለምንድን ነው ኢንፋንት ባፕቲዝም እና አዳልት ባፕቲዝም ያለው እንደ ኔሰሰሪ ነው ተብሎ የሚታሰበው? ለሳልቬሽን ኔሰሰሪ አይደለም፣ ግን ያው ለሳልቬሽን ኔሰሰሪ ነገሩ ምንድነው? ፌዝ ነው። ግን ፌዝ ኤክስፕረስ የሚደረገው ትሩ ባፕቲዝም እና እነዚህ ማለት ኮንፈርሜሽን እንደ በቅዱስ ቁርባን እነ ጥምቀት ባሉ መንገዶች ነው ኤክስፕረስ የሚደረገው ትላለች ሉተራን እንትን ማለት ነው። እና በዚህ ላይ ትንሽ ማብራሪያ ስጠኝና ከዛ በኋላ የምጨምረውን እንትን እንላለን። ኦኬ ከሉትራኖች አንጻር ከሆነ ኦፍኮርስ እንደዛ ይላሉ። ፔዶ ባፕቲዝም ወይ ደግሞ የህፃናት ጥምቀትን ከሆነ ሉትራኖች ብቻ ሳይሆኑ ፕሬስባይቴሪያኖችም ያጠምቃሉ። ሪፎርምድ ካምፕ ውስጥ ያሉትም ህፃናት ያጠምቃሉ። ህፃናትን ለምንድነው የምናጠምቀው የሚለው ላይ ግን የተለያየ ዲፊኒሽን ሊኖራቸው ይችላል። ህፃናትን የሚያጠምቁበት አንዳንዱ ኮቨነንት አለው ይላል። እንደ ሉትራኖቹ ያሉት ደግሞ ሲምፕሊ ሪጀነሬሽን ባፕቲዝማል ሪጀነሬሽንን ያምናል። ስለዚህ ሳክራመንቶች ላይ ከሆነ ያለው እሳቤ ሳክራመንቶች ላይ ከሆነ እንዳልሽው ሳክራመንት ላይ ሉተራኖቹ ብቻ ነው ሜን ላይም ፕሮቴስታንቲዝሙ ላይ ያሉት ሂስቶሪክ ፕሮቴስታንቲዝሙ ላይ ያሉት አብያተ ክርስቲያናት ባፕቲዝም ኦር ደግሞ ጥምቀት ለድህነት ነሰሰሪ ነው ብለው ነው ያሉት። ግን አብሶሉት ነሰሰሪ ግን አይደለም ብለው ነው ያሉት። አብሶሉት ነሰሰሪ ግን አይደለም። አብሶሉት ነሰሰሪ ነው አይደለም ማለት ምን ማለት ነው ሲባል ሉተርም እንደተናገረው ጀስት ሉተራኖችም እንደሚያምኑት አንድ ሰው ሳይጠመቅ ራሱ መዳን ይችላል ብለው ግን ያምናል። ኢቭን ስለ ጥምቀት ሳይሰማ ሊድን ይችላል ይላል ሉተር ማለት ነው። ያ ማለት አንድ ሰው አምኖ ተጠመቅ ሲባል ኧረ እኔማ አልጠመቅም ብሎ ማለት አይደለም። አጥማቂ በሌለበት ወይ መጠመቂያ በሌለበት ስፍራ ላይ አንድ ሰው በክርስቶስ ቢያምን አልዳንም ማለት አንችልም። ስለዚህ አንድ ሰው ሳይጠመቅም ሊድን ይችላል ሲሉ ያንን እያሉ ነው። ያ ማለት ግን ጥምቀትን በምንም አይነት ሁኔታ ከነገረ ድህነት ውስጥ ነጥለን ማውጣት አለብን ማለት አይደለም። ምክንያቱም እግዚአብሔር ፕሮሚስ የገባቸው ነገሮች አሉ። በዛ ውስጥ በጥምቀት ውስጥ በጌታ እራት ውስጥ ፕሮሚስ የገባቸው ነገሮች አሉ። ስለዚህ እኛ ያን ክርስቶስ ያዘዘውን ትእዛዝ ታዘን ስንፈጽመው ያንን ፕሮሚስ ገንዘባችን እያደረግ ነው። ስለዚህ ኦፍኮርስ ነሰሰሪ ነው፣ ግን አብሶሉት ነሰሰሪ ግን አይደለም። ስለዚህ ሪፎርምድ ካምፑም ላይ ብትሄጂ ይሄ ነገር ነው የሚገኘው። ሉትራኑ ጋር ብትሄጂ ይሄ ነገር ነው የሚገኘው።
አሁን ይህን ይዘን መሬት ላይ ወዳለው ነገር ደግሞ እንምጣ። ወደ ዲኖሚኔሽኖቻችን ደግሞ እንምጣ። ዲኖሚኔሽኖቻችን ጋር ስትመጪ ይሄ ጥምቀት የሚለው ሀሳብ በተለያየ መንገድ ሲተረጎም ልታገኝ ትችላለች። ለምሳሌ እኛ ቸርች ብትመጪ፣ እኛ ቤተክርስቲያን ብትመጪ ጥምቀት እና የጌታ እራት ምስጢራት ተብለው ይጠራሉ። ጥምቀትና የጌታ እራት እነዚህ ምስጢራት ጸጋ የሚተላለፍባቸው ናቸው ብለን ነው። ስለዚህ የእግዚአብሔርን ጸጋ እንቀበልባቸዋለን ብለን እናምናለን። በጌታ እራት ውስጥ ብትመለከች በክርስትናችን ጸንተን የምንኖርበትን መንፈሳዊ በረከት እናገኝበታለን ብለን እናምናለን። ነገር ግን አንድ ሰው የግድ ጀስቲፋይ ለመሆን ለመጽደቅ የግድ መጠመቅ አለበት ማለት ግን አለም። ሰው ጸጋው በእምነት አድኗቸዋል ተብሎ እንደተጻፈ፣ እንደዚሁም ደግሞ ጽድቅ የሚገኘው በክርስቶስ በማመን ነው ተብሎ እንደተጻፈ መጀመሪያ ሰው በእግዚአብሔር ፊት ሲቀርብ ይጸድቃል። በእምነት ሲቀርብ የክርስቶስ ጽድቅ ለእሱ ይቆጠርለታልና ይጸድቃል ብለን እናምናለን። ይሄ ኮመን ነገር ነው። አንድ ነን ሲባል ከምን አንጻር እንደሆነ እየነገርኩሽ ነው። ስለዚህ ከዛ ቀጥሎ ግን የሚመጣ ነገር አለ። ጥምቀት ኢኒሼቶሪ ራይት ነው። የትኛውም ሜን ላይ ያለ ቤተክርስቲያን አምኛለሁ ግን ሳልጠመቅ ወደ አገልግሎትና ወደ ቀጣዩ ፕሮሰስ የቤተክርስቲያን አባል ሆኜ መቀጠል እፈልጋለሁ ብትያቸው አያስቀጥሉሽም። ለምሳሌ ፔንቴኮስታል ሳይድ ላይ ክላሲካል ፔንቴኮስታል ልንላቸው በምንችለው መንገድ ሙሉ ወንጌሎችን እናገኛለን። ሙሉ ወንጌል ቤተክርስቲያን እንደዛ ብትያ አያስቀጥሉሽም። ኦልሬዲ ጌታን የተቀበሉ በተለይ ትልልቅ ሰዎች አንዳንድ ጊዜ ሙሉ ወንጌል ይዘናቸው ስንሄድ እንደዛ ነው የሚያደርጉት። ከፋሚሊ ውጭም ካሉ ሰዎች ሙሉ ወንጌል የወሰድኳቸው ሰዎች ነበሩ፣ ትልልቅ ሰዎች ማለት ነው። ደህንነት ተምረው ደስ ብሏቸው ጨርሰው አይ መጠመቅ ላይ ትንሽ ልቆይ ሲሉ፣ ያው ፐብሊክ የሆነ ምስክርነት ስለሆነ ትንሽ ልቆይ ሲሉ እነዛ ሰዎች አይ በቃ ስትወስኑ ኑ ተብለው የተላኩት በአጭሩ ማለት። ስለዚህ ኢቨን ሙሉ ወንጌል ቤተክርስቲያን ብትሄጂ ክላሲካሊ ፔንቴኮስታል ናት ተብሎ የሚታመን ፔንቴኮስታል ስለሆነች ማለት ነው። እዛች ቤተክርስቲያን ብትሄጂ ሳትጠመቂ አገልግሎት ትጀምሪያለሽ። ሳትጠመቂ ክርስቲያን ተብለሽ በጌታ ነሽ ተብለሽ ትጀምሪያለሽ አገልግሎት፣ ህብረት፣ ምናምን አባልነት ምናምን የሚል ነገር የለም ማለት ነው። እታች ሲወርድ የሚተረጎምበት የተለያየ አቅጣጫ ሊኖር ይችላል። ሜን ላይን ቸርቾች ላይ ግን ስቲል ጥምቀት ነሰሰሪ ነው። አይ ነሰሰሪ አይደለም የሚል ሰው ካለ እሱ ሲምፕሊ ከፕሮቴስታንቲዝም እሳቤው የወጣ ሰው ነሰሰሪ ነው። ነሰሰሪነቱ ምን ላይ ነው የሚለው ላይ ግን ክርክር አለ። የህፃናት ጥምቀት ጋር ስንመጣ ደግሞ ህፃናት ለምንድነው የምናጠምቀው? ባፕቲዝማል ሪጀነሬሽን የሚያምኑ አሉ። ከዛ በኋላ ደግሞ አይ ህፃናትን የምናጠምቀው ከእንትን አንጻር ነው፣ ከዚህ የእግዚአብሔር ህዝብ የኮቨናንቱ አካል ስለሆኑ ያንን ሲግኒፋይ የሚያደርግ ጉዳይ ነው የሚሉ ደግሞ አሉ። ከሪፎርመር ሳይዱ ማለት ነው። ባፕቲስቶች ጋር ስቴጅ ደግሞ አይ ህፃናት መጠመቅ የለባቸውም የሚሉ ደግሞ አሉ። ህፃናት መጠመቅ የለባቸውም ሲጀምር፣ ምክንያቱም የሚያምን የወንጌሉን ሰምቶ ማመን የሚችል ሰው ስለሆነ መጠመቅ ያለበት የሚል ነገር ይመጣል ማለት ነው። እነዚህ ምልክታዎች ኤንሸንት ቸርች ላይም ታገኛቸዋለሽ። ሲምፕሊ ጥንት ቤተክርስቲያን ላይም ታገኛቸዋለሽ። ህፃናትን የማጥመቅ ፕራክቲስ ኦልሬዲ ከ3ኛው ክፍለ ዘመን ነው የጀመረው የሚሉም አሉ። ኦልሬዲ ከዛ በፊት ህፃናት መጠመቅ አለባቸው የሚል ትእዛዝ ከቤተክርስቲያን አባቶችም የተጻፈ ነገር ስለማይገኝ ብለው የሚከራከሩ አሉ። አይ ከኮቨናንት የተነሳ ህፃናትን ብናጠምቃቸው ምን ችግር አለው የሚል ሀሳብ ደግሞ ይነሳል። በ3ኛው ክፍለ ዘመን ላይ እነ ጠርጡለስን ብትመለከቱ፣ ጠርጡለስ የሚባል ቤተክርስቲያን አባት አለ። 3ኛው ክፍለ ዘመን ላይ ህፃናትን ማጥመቅ እንደውም አደገኛ ነው ብሎ ሲከራከር ትመለከቻለች። ሌሎቹ ደግሞ አይ ህፃናትን ማጥመቅ አለብን ብለው በዛው ዘመን ያሉ አባቶች ይከራከራሉ። አደሴም ታይም ደግሞ 4ኛው ክፍለ ዘመን ላይ እነ ጎርጎርዮስን ሲያዙ ኢቨን ህፃናትን ብናጠምቅ እንኳን የሚባሉትን ነገር መልሰው ማለት የሚችሉበት ታይም ላይ መሆን አለበት። ተወድለር ሆኖ እዚህ 4 ዓመት ላይ ምናምን 3 እና 4 ዓመት ላይ ሆኖ ነው መጠመቅ ያለባቸው ሲሉ ትመለከቻለች። የህፃናት ጥምቀት ጉዳይ እንደው አንድ አይነት ወጥ የሆነ ነገር ይዞ እንደመጣ የሚያስቡ ሰዎች ስላሉ ማለት ነው። ይሄ ሁሉ በጥንታዊት ቤተክርስቲያን የነበረ ጉዳይ ነው እንጂ እንደው በቃ የመጀመሪያ ቤተክርስቲያን እንዳለ የህፃናት ጥምቀትን ሙሉ በሙሉ ተቀብላ ስታከናውን ቆይታለች ለማለት የሚያስችላል። 5ኛው ክፍለ ዘመን ላይ ግን ያ ነገር ስታንዳርድ በሆነ ደረጃ የህፃናት ጥምቀትን ቤተክርስቲያን ተቀብላለች። ከዛ በኋላ ህፃናት ማያጠምቁ ቤተክርስቲያናት አልነበሩም ማለት አይደለም። ግን ስታንዳርድ በሆነ መልኩ ግን የህፃናት ጥምቀትን ስታከናውን ቆይታለች። ባፕቲስት ትራዲሽኑ ወደኋላ ቢጎታ 3ኛው ክፍለ ዘመን ላይ ልክ እንደ ባፕቲስት የሚሞግቱ የቤተክርስቲያን አባቶች እንዳሉ ጭምር ቤተክርስቲያን ውስጥ ሊቃውንት የሆኑ ሰዎች እንዳሉ ጭምር መገንዘብ እንችላለን ማለት ነው። የሳክራመንት ጉዳይ በቃ አንድ አይነት እንደሆነ ቆጥሮ መምጣት ራሱ አደገኛ አንድ አይነት የሆነ ወጥ የሆነ ምልከታ አልነበረም። ግን ያም ሆነ ይህ ሳክራመንቶቹን ከነገረ ድህነት የነጠለ ማንም አታገኝም። ኦኬ ባለፈው በተከታታይ ስናስተምረው ነበር።
ሳክራመንትን ከነገረ ድህነት የነጠለ ግን ማንም አታገኝም። ጥምቀት የሚባለው ነገር ራሱ ከነገረ ድህነት እንትን ማድረግ መወገድ አለበት የሚል ሰው ካለ ነገረ ድህነት ጋር ምንም አይነት ቦታ የለውም የሚል ሰው ካለ የሚጋጨው ከሁለት ነገር ጋር፣ አንደኛ ከቤተክርስቲያን ታሪክ ጋር ይጋጫል፣ ከሪፎርመሮቹ ሀሳብም ጋር ይጋጫል፣ ከፕሮቴስታንቶቹ ጋር ራሱ ይጋጫል፣ ከቤተክርስቲያን አባቶች ጋር ከቤተክርስቲያን ታሪክ ጋር ሙሉ በሙሉ ይጋጫል። ሁለተኛ አልቲሜትሊ ከመጽሐፍ ቅዱስ ጋር ይጋጫል። መጽሐፍ ቅዱስ በእነዚህ ጉዳዮች የተሞላ ነው። ጥምቀትና የያዘው በረከት የያዘው ጸጋ ኦልሬዲ መጽሐፍ ቅዱስ ውስጥ ያለ ጉዳይ። በጥምቀት ከክርስቶስ ጋር ሞተን እንነሳለን። በጥምቀት ክርስቶስ ይለበሳል ተብሎ ኦኬ። በጥምቀት ደግሞ ያ የበጎ ሕሊና ልመና ሆኖ ደግሞ በጥምቀት ወደ እግዚአብሔር እንቀርብበታለን ተብሎ ደግሞ በምሳሌነቱ ማለት ነው ተብሎ ደግሞ ቀርቧል። ስለዚህ ከመጽሐፍ ቅዱስ ጋር ይጋጫል። ጥምቀቱ ውስጥ እግዚአብሔር ያዘዘው በረከት አለ፣ ያዘዘው ፕሮሚስ አለ የሚለውን ነገር የምትን ያደርግ። ስለዚህ ፕሮቴስታንቱ በአጠቃላይ ምን ይላል? ኢንስትሩሜንታል ኮዝ ነው ይላል። ፕሮቴስታንቲዝም ኢንስትሩመንት ነው፣ የእግዚአብሔርን ፕሮሚስ የምንቀበልበት ኢንስትሩመንት ነው ይላል። ስቲል እሱን ሳንቀበል ኦልሬዲ ጥምቀትን ሳንቀበል ከአቅም በላይ በሆነ ጉዳይ ማለት ጥምቀትን ሳንቀበል እነዚህን በረከቶች ማግኘት እንችላለን። ግን ከአቅም በላይ ከሆነ ከአቅም በላይ ካልሆነና ሰውየው በቸልተኝነት አይ አልጠመቅም ብሎ ከሆነ ያጣቸዋል። ክርስቶስ ያዘዘውን ትእዛዝም ንቋል። ሁለተኛ ደግሞ ሲምፕሊ በጥምቀት ውስጥ እግዚአብሔር ያዘዘውን በቅዱስ ቁርባን ውስጥ በጌታ እራት ውስጥ እግዚአብሔር ያዘዘውን ያንን በረከትም አጥቶታል፣ ያንን ጸጋም አጥቶታል። ስለዚህ ሉተራኖች ይህንን የሚያብራሩበት መንገድ የተለየ ነው። ሪፎርምድ ካምፕ ውስጥ ያሉት ይህንን የሚያብራሩበት መንገድ የተለየ ነው። ሜንላይን ቸርቾች ላይ ብትሄጂ ይህን የሚያብራሩበት መንገድ የተለያየ ነው። ኢቭን አንዳንድ ቸርቾች ላይ ይሄ ቴዎሎጂው ራሱ ከሪፎርሜሽን ቴዎሎጂም ከቤተክርስቲያን ታሪክም አንጻር ሊስተካከሉ የሚገባቸው ቦታዎች ሊኖሩ ይችሉ ይሆናል። ሁሉም ጀስት አስተምረውን ይዞ መጥቶ እንየው ከተባለ ማለት ነው። ሲምፕሊ ግን የትኛው ሜንላይን ቸርች ላይ ሄደሽ አይ እኔ ሳልጠመቅ ላገልግል ብትይ፣ ሳልጠመቅ አባል ሆኜ በቃ መዝግቦኝና ልቀጥል ብትይ አትችይም። ለአንቺ መንፈሳዊ ህይወት ያቺ ቤተክርስቲያን ተጠያቂ ልትሆን ራሱ አትችልም። ማንም ሰው ለአንቺ ሪስፖንሲብል ሊሆን ራሱ አይችልም። ቤተክርስቲያን እንደ ክርስቶስ አካል አታይሽም። ኦልሬዲ ሳልጠመቅ በቃ እኔን ቀላቅሉኝና እንደ እናንተ እንደ አካል ክፍል አብሬያችሁ ልቀጥል ብትያቸው ማለት ነው። ነገሩን ኤክስፕሬስ የሚያደርጉበት መንገድ ግን በጣም ዳይቨርስ ነው። ያ ደግሞ በቤተክርስቲያን ታሪክ ያለ አጉስጢኖስ ኤክሶ ፕሪያቶ የተባለን ነገር ያምናል ኦልሬዲ። ያ ማለት ነው የትም ቦታ ተጠመቂ ቫሊድ ነው፣ ቫሊዩ አለው እሱ ነው። ኢቭን ራሱ ሰዎች ሲጠመቁ ከዚህ ከኦሪጂናል ሲን ራሱ ልጆች ህፃናት ራሳቸው ከኦሪጂናል ሲን ነው እንትን የሚደረጉት፣ ከኦሪጂናል ሲን ነው የሚወጡት የሚድኑት የሚል ሀሳብ ያመጣል አውግስቲኖስ 4ኛው ክፍለ ዘመን ላይ የነበረ አባት ነው። ዮሐንስ አፈወርቅ ኦሪጂናል ሲን የሚባል ነገር አያምንም። ኦኬ ዮሐንስ አፈወርቅም ተመሳሳይ የሆነ ዘመን ላይ የኖረ አባት ነው። ነገር ግን አራተኛው ክፍለ ዘመን ላይ ኖሮ ዮሐንስ አፈወርቅ ማለት ነው ኦሪጂናል ሲን የሚለውን ነገር አያምነው፣ ኤክሶ ፕራቶ የሚለውን ነገር እንደሚያምን ማስረጃ የለም። ስለዚህ ምንድነው ፖይንቱ? ኢቭን የህፃናት ጥምቀትን የሚቀበሉት ራሱ ህፃናት ለምን ይጠመቁ ሲባል በአባቶች ደረጃ እንኳን የተለያየ ምልከታ ያላቸው ማለት ነው። ጥምቀቱን ግን ከነገረ ድህነቱ ነጥሎ ግን ማንም ሰው አላየምና እኛም ማየት አይገባል። ግን ደግሞ ሳትጠመቅ አትጸድቅም የሚባለውን ቴዎሪ ግን ለመቀበል አንገደድም ማለት ነው። ሲምፕሊ ሰው በእምነቱ ይጸድቃል። ግን ያመነው ሰውዬ አያልጠመቅም ካለ የሚያጸድቀውን እምነት ነው ወይ የያዝከው ብሎ ሉተር ራሱ ይጠይቋል። የያዝከው ራሱ የሚያጸድቀውን እምነት ነው ወይ ብሎ ተነጣጥሎ ግን የሚታዩ ነገሮች አይደሉም። ለዛ ነው ከነገረ ድህነት መነጠሉ አደጋ አለው የሚባለው። እዚህ ቲክቶክም ላይ ወይ ደግሞ በሌሎችም ስፍራዎች ላይ ምናምን ጥምቀትን ከነገረ ድህነት ነጥሎት ኦልሬዲ በቃ እዛ ውስጥ ምንም ስፍራ የለውም የሚል ሰውና ሲምቦል ብቻ ነው የሚል ሰው ካለ እሱ ሜን ላይን ፕሮቴስታንቲዝሙ ላይ እንትን አይደለም። አንዳንዶቹ በጣም ፔንቴኮስታል ሙቭመንቱን ወደማይሆን አቅጣጫ የወሰዱ በጣም በግለሰብ ደረጃ የሚመሩ አብያተ ክርስቲያናትም ያንን ሲያደርጉ ይታያሉ። እና ያ ትክክል አይደለም፣ በጭራሽ መታረም ያለበት ነገር ነው። ሲምቦሊክ ብቻ አይደለም፣ ለእኛ በውስጡ የእግዚአብሔርን ፕሮሚስ ያዘ ጭምር። ስለዚህ በጥምቀት ውስጥ ያንን ፕሮሚስ እንቀበላለን። ስለዚህ ጥምቀት ለሳልቬሽን ይላል ባፕቲስቱ ራሱ። ህፃናት የማያጠምቁት ነሰሰሪ ነው ይላል። አብሶሉትሊ ግን ነሰሰሪ አይደለም። አብሶሉት ነሰሰሪ ግን አይደለም። ያ ማለት በቃ ያለሱ ምንም ነገር አይከናወንም ማለት ግን አይደለም። ስለዚህ ሁለቱን ነጥለው ማየት ያስፈልጋል። እኛ ፕሮቴስታንቶቹ በዛ ደረጃ እናምነዋለን። ውስጥ ያሉትና ጀስት በአጥቢያ ደረጃ ሎካል ቸርች ደረጃ ያሉት ግን በተለያየ አቅጣጫ ይተረጉሙታል። ከነገረ ድህነት ከነጠሉት ብቻ ነው አደጋ ሊፈጠር የሚችለው።
ስለዚህ ለእኔ ሴፍ ነው፣ ስቲል ሴፍ ነው። መነጋገሪያ ርዕስ ነው ግን ሴፍ ነው። እሺ እኔ አሁን ቃል ፔንቴኮስታል ነኝና እኛ ጋር አሁን ሰው ጌታን ተቀብሎ በእምነት ነው ሚድ ነው ክርስቶስን በማመን ብቻ ነው ሚድ ነው እንላለን። ግን ማለት ማመሳከር አለበት። ምንድነው ማመሳከር ያለበት? አሁን ስፒኪንግ ኢን ታንክስ ወይ ደግሞ ቪዥን ማየት አለበት። ፕሮፌሲ የሚባል ነገር አለ አንደኛ። ሁለተኛ ወደ ሉተራንስ ደግሞ ስመጣ አሁን በጥምቀቱ ደረጃ ህፃናት ለምን ይጠመቃሉ የሚለው ቀጥተኛ የሆነ መልስ አላገኘሁም። አንደኛ። ሁለተኛ ነገር ምንድነው አምኜ ባልጠመቅ ድኛለሁ ወይ ማለት እችላለሁኝ ወይ የሚልም ጥያቄ ተፈጥሮብኛል። ሶስተኛ ነገር ምንድነው የሉተራንስ ቤተክርስቲያን አሁን ማለት ስጋና ደሙን ማቴዎስ 26:26-28 ያለውን ሊትራል ብላ ነው ወይ የምትቀበለው? ማለት ፊዚካል ፕሬዘንስም ስፒሪቹዋል ፕሬዘንስም አለ ወይስ ስፒሪቹዋል ፕሬዘንስ ነው ወይ ብላ ብቻ ነው ወይ የምትቀበለው? ፊዚካልም ስፒሪቹዋልም ፕሬዘንስ ከሆነ ሊትራሊ ያንን ቃል እንደ ኦርቶዶክሱ የምትቀበለው ከሆነ ሶሪ ይህን ሜንሽን ስላደረኩኝ ወደ ሌላ እንዳትወስዱብኝ አደራ። የምትቀበለው ከሆነ ስጋና ደሙን ባንወስድ ወይ ባልወስድ እኔ ድኛለሁ ማለት እችላለሁ ወይ? እና አልዳንሽም የሚሆን ተከታተሉ ጥያቄዎቹ እንዳረሳቸው አንዱን እንመልስና ወደ ሌላውን ቀጥል። የመጀመሪያው ምን ነበር? የመጀመሪያው ጥያቄ እኔ ፔንቴኮስታል ነኝ ብዬ ካለው እና ሳልቬሽንን ግራንትድ ነው ብሎ ለማመሳከር ስፒኪንግ ኢን ታንክስ ፕሮፌሲ ምናምን በሆሊ ስፒሪት መጠመቅ አለብህ የሚል ነገር አለ። ሁሉም ጋር እያልኩ አይደለም ግን አለ። ሶ አንደኛ ይሄ ነው። ሁለተኛ ወደ ሉተራንስ ስመጣ ደግሞ ምንድን ነው ያልኩት? በስጋና ደሙ በኩል እቺን መልሳት። እሺ እቺን መልሳትና ከዛ ሁለተኛውን ደግሞ ትመጫለሽ። የመጀመሪያው እንደው መዳንሽን ለማረጋገጥ ፕሮፌሲ መምጣት አለበት፣ በልሳን መናገር አለብሽ ምናምን የሚለው ነገር ብዙ ሳይሆን ትክክል አይደለም ሲጀምር። አንዳንዶች መታረም አለባቸው የምንላቸው ነገሮች ያሉት እዛ ጋር። ሰው ልሳን ሳይናገር ሊድን ይችላል። ትንቢት የሚባል ነገር ሳያቅ ሊድን ይችላል። ትንቢት የሚባል ነገር ወደሱ ሳይመጣ ሊድን ይችላል። ሊድን ይችላል ሳይሆን በእርግጠኝነት ይድናል። ድህነታችን የተመሰረተው በኢየሱስ ክርስቶስ በማመን ላይ ነው እንጂ ልሳን በመናገርና ለእኛ ትንቢት በመምጣቱ ላይ አይደለም። እኛ ራእይ በማየታችን ላይ አይደለም። እግዚአብሔር ራእይ ካሳየን መልካም ነው። ራእይ ካሳየን ራእይ ራሱ መመርመር አለበት እንደ ቃሉ። ትንቢት ራሱ መመርመር አለበት እንደ ቃሉ። ኦኬ ትንቢት እናገራለሁ ተቀብያለሁ የሚል ሰው ራሱ ማለት ነው። ስለዚህ እነዛ ልምምዶች በጭራሽ ኦኬ ከድነታችን ጋር ወር ደግሞ ቀጥተኛ ግንኙነት ያላቸው ነገሮች አይደሉም። አንድ ሰው ድኛለሁ ለማለት የግድ እነዚህ መለማመድ አለበት የሚል ነገር የለም። አንድ መጽሐፍ ቅዱስም ላይ የማታገኘው ነገር ነው። ሲምፕሊ ቤተክርስቲያንም ውስጥ ምናምን ማታገኙ። ልሳንን እንደው ልሳን አለኝ ብሎ የሚያስብ ሰው ልሳንን መጽሐፍ ቅዱስ ላይ ያለውን ነገር ቢመለከት ለአንዱ ተሰጥቶታል፣ ለአንዱ መተርጎም ተሰጥቶታል። ስለዚህ ለአንዱ ልሳን መናገር ተሰጥቶ ለሌላው መተርጎም ይሰጠዋል። እያንዳንዱ በመደዳ ልሳን መናገር አለበት የሚል ነገር የለም። እንደዛ የሚል ነገር መጽሐፍ ቅዱስ ላይ የለም። ኦኬ የትንቢትም ጉዳይ ራእይ ማየት እንደዚህ አይነት ስፒሪቹዋል ልምምዶች ጉዳይ በጣም ሰብጀክቲቭ ናቸው። አንድ ሰው ሳይድን ራሱ አርጌያቸዋለሁ ሊል ይችላል፣ ሊያረጋቸው ይችላል። ሳይድን ራእይ ማየት ይችላል። ከየት ነው ያየው ነው ጉዳዩ። ሳይድን ራሱ ልሳን ብሎ የሆነ ነገር ማለት ይችላል። ሳይድን ራሱ ትንቢት ተናገርኩ ሊል ይችላል፣ ትንቢት ተቀበልኩም ሊል ይችላል። ኦኬ ስለዚህ አንድ ሰው ግን በክርስቶስ ኢየሱስ በማመን ያገኘው ድህነት በእነዚህ ነገሮች ላይ የተመሰረተ አይደለም። ነገር ግን አንድ ሰው አምኖ ከዳነ በኋላ አንድ ሰው በክርስቶስ አምኖ የእግዚአብሔር ልጅ ከሆነ በኋላ ግን እነዚህ ነገሮች የመለማመድ እድል ሊኖረው ይችላል እንደ እምነቱ ማለት ነው። ስለዚህ ያ የሚለማመደው ልምምድ ግን ለመዳኑ ማረጋገጫ አይሆንም። ከእግዚአብሔር ቤት በቅድስና ምክንያት ጠፍቶ ራሱ
እግዚአብሔር ዓለም ላይ ራሱ እዛ ዓለም ላይ ሳይኖር ቀርቶ ራሱ እነዚህን ነገሮች ሲለማመዳቸው ልታገኛቸው ትችላለሽ። እንደውም ችግር ያመጡብን አሁን እነዚህን እንለማመዳለን የሚሉ ሰዎች ናቸው። እነዚህ ልምምዶች ከዶክትሪን ቀድመው ሊታዩ አይገባም ብዬ አምናለሁ። የአንዱ መታረም ያለበት እኛ ቤት አንዱ መታረም ያለበት ነገር እሱ ሜሪ የኔ አቋም እሱ። እሺ አመሰግናለሁ። ቃል ተመልሷል። ሌላኛው አዎ መታረም አለበት አለ ስላለም ነው የጠየቁት። ምክንያቱም እኔ እንዳልኩ ነው ፔንቴኮስታል ነኝ እኔ እና ያው ካሪዝማቲክ ሙቭመንት ያለበት ነው ታውቃለህ። ስፒሪቹዋል ጊፍትስ እንዴት ኤክስፔሪንስ እንደሚደረጉ ፔንቴኮስታል ውስጥ ማለት ነው። ለዛ ነው የጠየቁ እና መታረም አለበት። ያንተን አቋም ነገርከኝ። አመሰግናለሁ። ቀጣይ ጥያቄ የሆነብኝ ነገር ምንድነው? ሌላኛው ሉተራንስ እንዳልኩ ስጋና ደሙን ሊትራል ነው ወይ ብለው ነው ወይ የሚቀበሉት? ማለት እንደ ሌሎቹ ስፒሪቹዋል ፕሬዘንስ ብቻ ሳይሆን ፊዚካል ፕሬዘንስም አለ ብለው ነው ወይ የሚቀበሉት? እና ከተቀበሉትስ እኔ አሁን መቀላቀል ብፈልግ ወደዛ ብሄድ አሁን እዚህ ነኝና ወደዛ ባደርግ ቅዱስ ቁርባንን ባልወስድ እድናለሁ ብዬ ማለት እችላለሁ ወይ? እና እሱን ከመለስክልኝ በኋላ እቀጥላለሁ። ባልወስድ የሚለው በቃ እኔ አልወስድም ብለሽ ማለት ነው? በቸልተኝነት ነገር ቸልተኝነት ሳይሆን ለምን እንደዛ እንደጠየቁ ታውቃለህ? አሁን በእምነት ብቻ የምንለው ሶላ ላይ አሁን በእምነት ብቻ የምንለው ነገር አለ እና ይሄ በእምነት ብቻ ከሆነው ነገር ጋር ነገረ ድህነት እስከሆነ ድረስ ይሄኛው ነገር ሲጨመር ክላሽ አያደርግም ወይ የሚለውን ነገር ጥያቄ ስለፈጠረብኝ ነው እችን የጠየቁ። ጉድ ዋናውን ጥያቄ ስናገኛት ጥሩ ነው። ግን እኔ ከጠየቁሽ ጥያቄ ልጀምርና ሰው በቸልተኝነት ያንን አላደርግም ካለ መዳኑ አጠራጣሪ ሲምፕሊ ከዳነ ሰው የሚጠበቅ ስላልሆነ ማለት ነው። አለመተንፈስ በህይወት ካለ ሰው የሚጠበቅ ስላልሆነ እነ ሉተርም ሲናገሩ ጳውሎስ ወደ ግብዞች የሚወስድን መንገድ በአንዴ ነው የዘጋው። ስራ አያስፈልግም ለመዳን ብሎ በአንዴ ነው የዘጋው አሉ። ከዛ በኋላ ግን ሰው ካመነ በኋላ ያ እምነት የማያፈራና ወደ ስራ የማይወስድ እምነት ከሆነ እሱ የሚያጸድቅ እምነት አይደለም በማለት ይናገሩታል። ሲጀመር ከመልካም ስራ አንጻር ራሱ እሱ ከሳክራመንት አንጻር ከሆነ የጌታ እራት ሲምፕሊ ባትወስጂ አልወስድም በሚል ቸልተኝነት ውስጥ ከሆነ አደጋ አለው። ነገር ግን የጌታ እራትን ስቲል ቅድም ጥምቀቱ ላይ እንዳልኩት በኤክሰፕሽናል ኬዝ መውሰድ አለመቻል ከሆነ ግን ስቲል ያ የእግዚአብሔር ፕሮሚስ ይቀርብሻል ማለት ግን አይደለም። ባለመቻል ደረጃ ከሆነ ከሶላፊዴ ጋር ያለውን ግንኙነት ትንሽ ላንሳ። ሶላፊዴ ስንል እምነት ብቻ ስንል ይህንን በተደጋጋሚ እዚሁ ቤት ውስጥ አውርቼዋለሁ። እምነት ብቻ ስንል እኛ ሳክራመንትን እየነጠልን አይደለም። ሳክራመንት ከእምነት ብቻ ከሳክራመንት ሊነጠል በተአምር አይችልም። እምነት ብቻ ስንል ምን እያለን? አንደኛ የጸደቅ ነው ያለምንም የህግ ስራ ነው። ኢቭን ሳክራመንት ሳንወስድን የጸደቅ ነው እያለን ኢቭን ሳክራመንት አሁን ዩካሪስት የጌታ እራት ሳንወስድን የጸደቅ ነው እያለን የመጀመሪያ ጀስቲፊኬሽን ባይ ፌዝ አለው ስንል ማለት ነው። ስለዚህ የፕሮቴስታንቱ የነገረ ድነት ትምህርት ደግሞ በሶስት ነገሮች ላይ ይቆማል። እነዛ ሶስት ነገሮች መጽደቅ፣ መቀደስና መክበር ይባላሉ። ሰው በክርስቶስ አምኖ የውሃ ጥምቀት ወስዶ ከክርስቶስ ጋር አንድ ሆኖ በክርስትና ህይወቱ ከቀጠለ በኋላ መቀደስ የሚባል ነገር አለ። ስለዚህ የሚቀደሰው በዛው በጸደቀበት እምነት ነው። ያ የጸደቀበት እምነት አንዱ እሱ ነው። ያ የጸደቀበት እምነት ያለ ስራ የክርስቶስ የመስቀል ስራ ለሱ ጽድቅ ሆኖ ተቆጥሮለን የጸደቀው በእምነት ብቻ ነው የጸደቀው። ያ እምነት ብቻ ግን ቀጥሎ እንዴት ነው አፕላይ የሚደረገው ሲባል ያ እምነት ብቻ ቀጥሎ አፕላይ የሚደረገው በዛው በጸደቅንበት እምነት በምናፈራው የመንፈስ ፍሬ። ስለዚህ የጌታ እራት ስንወስድ አንደኛ ለጌታ መታዘዛችንን እንትን እያደረግን ነው፣ ለጌታ መታዘዛችንን እያሳየን፣ ሁለተኛ ደግሞ በዛ ውስጥ የተገባልንን ፕሮሚስም ደግሞ የራሳችን እያደረግን በጌታ እራት ውስጥ የተገባልንን ፕሮሚስም የተገባልንን ያንን ቃልም ደግሞ እግዚአብሔር እየሰጠን ነው፣ እየተቀበልን ነው፣ ከሱ ግሬስ እየተቀበልን በዛ ውስጥ እምነት ብቻ ስንል ያንን እያልን ነው። በጸደቅንበት በዛው እምነት ያለ ስራ በጸደቅንበት በዛው እምነት ክርስቶስን እየመሰልን እንሄዳለን። ከክርስቶስ ጋር ዩናይት አንድ እየሆንን እንሄዳለን። ከክርስቶስ ጋር አንድ የመሆን ጉዳይ ቀጣይነት ያለው ጉዳይ ስለሆነ ያ ደግሞ ሳንክቲፊኬሽን ውስጥ የሚቀመጥ ነገር ነው። አንድ ሰው በመቀደስ ህይወት ውስጥ የጌታ እራት አልወስድም የሚል ከሆነ በመቀደስ ህይወት ውስጥ
ችግር አለ ማለት ነው፣ አልወስድም የሚል ከሆነ። ነገር ግን መውሰድ የማይችልበት ሁኔታ ላይ ሆኖ ከሆነ በቃ ጠራራ በረሃ ላይ ሆኖ ማንም የሌለበት ህብረት የሌለበት ሆኖ አንድ በክርስቶስ አምኖ የሄደ ሰው የግድ እሱን ካልወሰድክ ምናምን አይባልም። ኦኬ መውሰድ የሚችልበት ከሆነ ግን ሲምፕሊ ግዴታው ራሱ አለ፣ መብቱ ነው እኮ ያ ነገር፣ ፕሪቪሌጁ ነው። ሰው እንዴ ፕሪቪሌጁን አልፈልግም ይላል። ስለዚህ ከእምነት ብቻ ጋር የሚጣረስ ነገር የለውም። እምነት ብቻ ስንል አንደኛ መቀደስ ያለምንም ስራ እያለን ያለ ነው። ሁለተኛ ማነው መጽደቅ ማለት መጽደቅ ያለምንም ስራ እያለን ያለ። ሁለተኛስ መቀደስ በምን በዛው በጸደቅንበት እምነት ያለምንም ስራ በጸደቅንበት እምነት መቀደስም አለ ያለ። ሰው በመቀደስ ውስጥ ራሳችንን ለእግዚአብሔር እየሰጠን ክርስቶስን እየመሰልን ነው የምንሄደው። ክርስቶስን እየመሰልንና ከክርስቶስ ጋር ህብረት እያደረግን የምንሄድበት አንዱ ደግሞ የጌታ እራት ወይ ደግሞ ዩካሪስት ነው። ስለዚህ ያንን ማጓደሉ እንደውም አደጋ አለው። ሶላ ፊዴ ስንል ስራ አያስፈልግም ብለው የሚያስቡ ሰዎች ስላ እንደዛ እያለ ሶላ ፊዴ ሲባል ስራ አያስፈልግም እያለ አይደለም። ነገር ግን የጸደቅንበት ያው እምነት ስራን እያመጣልን ይመጣል፣ ወይ ደግሞ የምናደርገው ለምንሰራው ነገር እያዘጋጀን በመንፈስ እንድናፈራ እያደረገን እሱ እንድንመስል እያደረገን ሄዳል እያለ የጌታ እራት ደግሞ እዛ ውስጥ በጣም ዋና ልንለው የምንችለው ነገር ነው። ከሶላ ፊዴ ጋር ምንም የሚጋጭ ነገር የለውም። ሶላ ፊዴን ግን ስራ የሚባል ነገር አያስፈልግም በሚል ከተረጎምሽው አደጋል። እሱ ሲጀመር የሶላ ፊዴ ራሱ ትርጉም አይደል። የሶላ ፊዴ ትርጉም ሲጀመር ምንም ስራ አያስፈልግም በቃ በድነት ውስጥ ምናምን ካልሽ እሱ የሶላ ፊዴ ትርጉም አለ። ፍሪ ግሬስ የሚባል ሌላ ኑፋቄ አለ። የዛ ትርጉም ነው እንጂ የሶላ ፊዴ ትርጉም አለ። ለጽድቅ እግዚአብሔር ምንም ስራ አልጠየቀንም። የጌታ እራት መውሰድ አልጠየቀንም። መቀደስ ላይ ግን ይጠይቀናል። ጌታን እየመሰልን የሚሄድ ጉዳይ ስለሆነ እሱን እየመሰልን እየተለወጠን የሚሄድ ጉዳይ ስለሆነ ይጠይቀናል። በክርስትናችን ጸንተን የምንኖርበትንም ጸጋ ስለምንቀበልበት ይጠይቀናል እሱን ማለት ነው። ስለዚህ ከሶላ ፊዴ ጋር አይጋጭም፣ እንደውም ይተባበራል። ኦኬ ካልቪን ምን ይላል? አዎ እምነት ብቻ ነው ያጸደቀን፣ ነገር ግን ያጸደቀን እምነት ብቻውን አይደለም። ያጸደቀን እምነት ከስራ ጋር ነው የሚመጣው። ካለዛስ የሞተ እምነት ነው፣ ህያው ያልሆነ እምነት ነው ይላል። ስራ ልትዩ በማትችው መንገድ በጣም ድንቅ በሆነ መንገድ እግዚአብሔር ለእኛ ጸጋን ሊሰጥበት ያዘጋጀው ከእኛ ጋር ብረት ሊያደርግበት ያዘጋጀው ደግሞ በጣም ድንቅ የሆነ ደግሞ ትእዛዙ ይህ ምስጢር የጌታ እራት ነው። ስለዚህ ከሶላ ፊዴ ጋር እንደውም ይተባበራል እንጂ እንትን አያደርግም። መጽደቅ ላይ ግን እንዳልኩሽ ስራ የሚባል ነገር አልጠየቀም። በክርስቶስ ማመን ያ እምነት ብቻውን አይመጣም ነው ጉዳያችን ማለት ነው። ከዛ እያፈራ ነው የሚሄደው። አይ ካለ አንድ ሰው የሞተ እምነት ነው ሲጀምር፣ ብቻውን የሚመጣ እምነት ስለሌለ ማለት ነው። ከዛ አንጻር ማየት ይቻላል። እንደ ኦርቶዶክሶች አይደለም የሚያምኑት ሉተራኖች። የጌታ እራትን በተመለከተ እንደ ኦርቶዶክሶች አያምኑም። ያለውን ኢምፓክት በተመለከተ ኮመን ግራውንድ ሊኖረን ይችላል። ያለው ኢምፓክት ምንድን ነው ሲባል ከነገረ ድነት ጋር የተያያዘ ነው ስቲል ማለት ነው። ነሰሰሪ ነው ስቲል፣ ግን ደግሞ አሁንም አብሶሉት ነሰሲቲ የለውም ስቲል። ግን ከጌታ እራት ጋር ኮመን የሆነ ግራውንድ ሊኖረን ቢችልም የተለያየ ነገር አለን። እነሱ ይለወጣል ይላል። እውነተኛ የጌታ ስጋና ደም ሆኖ ይለወጣል ይላል። እንደ ካቶሊኮቹ አይደለም። እንደዛ ሲሉ ሰብስታንሻሊ ይለወጣል እያሉ አይደለም። ትራንስብስታንሽን እያመኑ አይደለም። ሉተራኖች ይለወጣል አይደለም የሚሉት። ጌታ ፊዚካል ፕሬዘንስ ቅድም ያነሳሽው እሱ ጌታ ፊዚካሊ ይገኛል፣ በህብስቱ ላይ ጌታ ፊዚካሊ ይገኛል እያሉ ነው ያሉት። ወደ ሪፎርምዱ ስንመጣ ደግሞ ስፒሪቹዋል ፕሬዘንስ የሚባል ነገር አለ። ጌታ ስፒሪቹዋሊ ይገኛል እያሉ ነው ያሉት እነሱ ደግሞ። ጌታ ስፒሪቹዋሊ ይገኛል ሲሉ በመንፈስ ጌታ ኢየሱስ ክርስቶስ በመንፈስ በሚወሰደው በዛ ዩካሪስት ስለሚገኝ ዩካሪስቱን በወሰድ ጊዜ ህብስቱ ስጋ አይሆንም በምንም አይነት ሁኔታ። በሉተራንም በሪፎርምዱም ማለት ነው ህብስቱ ስጋ አይሆንም በምንም አይነት ሁኔታ፣ ወደ ስጋነት አይለወጥም። ግን ደግሞ ያንን በምንወስድበት ጊዜ የክርስቶስ ፕሬዘንስ ግን አብሮ አለ ብለው ግን ያምናሉ። አብሮ አለ ብለው ያምናሉ። አት ሴም ታይም ያንን ነገር ሲሉ ኦልሬዲ አብሮ አለ ብለው ደግሞ ሲናገሩ ሌላ የሚሉት ነገር ምንድን ነው? ኢንስትሩሜንታል ኮዝ ነው ወይ ደግሞ እግዚአብሔር ጸጋ ለኛ የሚያካፍልበት ነው ይላሉ። ሪፎርምዶች ደግሞ ያንን ሲያስቀምጡት በእምነት ህብስቱን በበላን ጊዜ ሁሉ በእምነት ከክርስቶስ ስጋ እየተቋደስን ይላል። ሪያሊቲ ያለው ከኋላው የክርስቶስ የሞተልን የእሱ ሞት አለ፣ የእሱ ትንሣኤ አለ ከጀርባው። ስለዚህ ሲምቦል ብቻ አይደለም፣ አሁን ምልክት ብቻ አይደለም፣ እሱ ሲግኒፋይ የሚያደርገው ነገር አብሮ ነው የሚመጣው። ስለዚህ ህብስቱን በወሰድን ጊዜ ሁሉ ምን አለ?
ከክርስቶስ ስጋ ፊስት ማድረግ የሚባል ነገር አለ፣ ሪያሊቲ አለ እዛ ውስጥ። ስለዚህ በዛ ምክንያት ደግሞ ጸጋ እንቀበልበታለን ብለው ያምናሉ። አሁንም ወደ ቸርች ሂስትሪ ብትመጪ በዛ ጉዳይ ላይ የተለያየ ቪው ታገኛለሽ። ግን ስቲል እውነተኛ ስጋና ደም ነው፣ ስጋ እውነተኛ ስጋ ነው፣ ደም እውነተኛ መጠጥ ነው ምናምን የሚል እውነተኛ መብልና እውነተኛ መጠጥ ነው የሚል ሀሳብ ስላለ ማለት ነው። እሱም በሚያብራሩበት ጊዜ ቤተክርስቲያን አባቶችም የተለያየ ቪው ታገኝባቸዋለሽ። ስቲል ግን ሚስቲካል ቼንጅ ብለው በሚጠሩት ደረጃ ኦርቶዶክሶች የቤተክርስቲያን አባቶች በዛ ደረጃ ሚስቲካል በሚል ደረጃ ይለወጣል ብሎ አያምኑ። ሚስቲካል ቼንጅ የሚል አይነት ነገር ሁለተኛና ሶስተኛ ክፍለ ዘመን ላይ ልታገኙ አትችል። ኢቨን ትራንስብስታንሺዬሽንን ልታገኙ አትችል፣ እሱንም ልታገኙ አትችል። ስለዚህ ግን ያ ህብስትና ያ ወይን ግን ማንም ሰው እንደሚበላው የትኛው የማያምን ምናምን ሰው እንደሚበላው ሆኖ ግን አይደለም። ኦኬ አሁን ለክርስቲያኖች ብቻ የተለየና ጸጋን የሚቀበሉበት ሆኖ ግን ይለወጣል እንጂ ሲምፕሊ ህብስቱ ራሱ ወደ ስጋነት ሚስቲካሊ ይለወጣል፣ ሰብስታንሻሊ ይለወጣል አይነት ግን ማብራሪያ የላቸውም። ይለወጣል ብቻ ሳይሆን ሚስቲካሊ ይለወጣል ብሎ የተናገረውን አባትም ሊያቀርብልሽ ይገባል ኦርቶዶክስ ከሆነ። ፊዚካልና ስፒሪቹዋል ፕሬዘንስ ግን ቅድም እንዳልኩሽ ነው ማለት ነው። ስቲል የጌታ እራት ላይ ዲቴይሉ ላይ ሲገባ ልዩነት ሊኖር ይችላል። አሁንም ከነገረ ድህነት ጋር ግን ነጥለው አያዩትም ሉተራኖቹ፣ ሪፎርምዶቹ ነጥለው አያዩትም። ሜንላይን ፕሮቴስታንቲዝሙ አሁንም ከነገረ ድህነት ነጥለው አያዩም። ጸጋ መቀበያ ነው የሚለውን ነገርም ይቀበለዋል። አይ ጸጋ መቀበያ አይደለም ከነገረ ድህነቱ ተነጥሏል ካለ አሁንም እሱ ሰውዬ ትምህርቱን ማስተካከል አለበት፣ አስተምሮ ማስተካከል አለበት፣ ወይ ደግሞ እኔ ፕሮቴስታንት አይደለሁም ብሎ መጀመር አለበት ብዬ አስባለሁ። በዛ መንገድ ነው እኛ የምንቀበለው እንደ ፕሮቴስታንት የምንቀበለው ማለት ነው። እሺ ያልገባሽ ካለ ጠይቅ ይመልሰሽ። እሺ ጠይቃለሁ። እና አንድ እንትን አንብቤ ነበር የፋውንዴሽናል ዶክመንት ኦፍ ሉተራኒዝም በ1530 የተጻፈው ማለት ነው። የኦግስበርግ ኮንፌሽን አርቲክል 9 ላይ የሚለው ባፕቲዝም ለሳልቬሽን በጣም ነሰሰሪ ነው ይላል። ናት ጀስት ሲምቦሊክ ነው የሚለው እና ነሰሰሪ ነው ይላል። ኦኬ ለሳልቬሽን ነሰሰሪ ነው ማለት ነው። ያልተጠመቀ ሰው አይድንም ማለት ነው። መጠመቅ እየቻለ ያልተጠመቀ ሰው ያልተጠመቀ ሰው አይድንም ማለት ነው። መጠመቅ እየቻለ መጠመቅ የሚችልበት ስታተስ ሆኖ ያልተጠመቀ ሰው አይችልም። ማንም ሰው ሪኮግኒሽን አይሰጠውም። አንተ እኮ በቃ ድነሃል ብሎ የትኛውን ቤተክርስቲያን ሪኮግኒሽን አይሰጠውም። አንተ አካል ሆነሃል ብሎ ሪኮግኒሽን አይሰጠውም። እሺ ወደ ፔንቴኮስት ስለዚህ አይችልም። ነሰሰሪ ነው ማለት እሱ ነው። አብሶሉት ነሰሰሪ አይደለም ማለት ደግሞ ሰውየው ግን የማይችልበት ሁኔታ ላይ ሆኖ ካለ ሲምፕሊ መጠመቅ የማይችልበት ሁኔታ ላይ ወንጌል ሰምቶ አምኖ መጠመቅ የማይችልበት ሁኔታ ላይ ሆኖ ካለ ችግር የለውም። ግን መጠመቅ የሚችልበት ሁኔታ ሆኖ አልጠመቅም ካለ ግን እሱ ሰውዬ የድህነት ዋስትና ግን አይሰጠውም፣ ሊሰጠውም አይችልም። ሁለቱን መለየት ይሄን የምልሽ ሁለቱን መለየት ስላለብን ሰዎች የሚሳሳቱት ሁሌ ሁለቱን ስለማይለዩ ሰውየው እየቻለ አለማድረግ እና ሳይችል ቀርቶ አለማድረግ ሁለት የተለያዩ ነገሮች ስለሆኑ ማለት ነው። ሉተራኖቹም ሪፎርምዶቹም የሚያስቀምጡት በዛ ደረጃ። ለዛ ነው ቅድም ያልኩሽ ኮንፌሽናል ሉተራን ዶግማቲክስ ቮሊዩም 11 ላይ እዚህ ጋር ማለት ላውጣልሽ ይችላል። ኮንፌሽናል ሉተራን ዶግማቲክስ ቮሊዩም 11 ላይ ተመሳሳዩን ነገር ይናገራል። ሰው ሳይጠመቅ ራሱ ሊድን ይችላል። በምን መንገድ ከተባለ ስለ ጥምቀት ሳይሰማ ሳይጠመቅ በምን መንገድ ከተባለ አጥማቂው ራሱ በሌለበት ወር ደግሞ ኦርዴንድ የሆነ አጥማቂ በሌለበት ክርስቶስን ስላመነ ብቻ ሊድን ይችላል። ካለና መጠመቅ እየቻለ አልጠመቅም ካለ ግን ይሄ መዳን ዋስትና አይሰጡም። ሁለቱ ተነጥለው ነው መታየት ያለባቸው። እሺ አሁን ወደ ፔንቴኮስታሉ ስንመጣ ጥምቀትን ከክርስቶስ ሞት ጋር እንደመተባበር እና ከትንሳኤው ጋር እንደመተባበር ነው ስፔሲፊክሊ አድርጎ የሚያስቀምጠው። ለምንድን ነው አሁን ወደዚህ ስንመጣ ስፔሲፊክ አድርገው ጥምቀት ለሳልቬሽን ኔሴሰሪ ነው ተብሎ የተለየው? ማለት ዲፍረንትሊ የተቀመጠው ምክንያቱ ምንድን ነው? እንዴት ነው የምንረዳው ይሄንን? ኦኬ ነሰሰሪ ነው ሲባል እንዴት ነው መረዳት ያለብን? የመጀመሪያው ነገር መጽሐፍ ቅዱስ ስለሚል ያመነ የተጠመቀ ይድናል ብሎ ስላስቀመጠ፣ ሁለተኛው ደግሞ
የባፕቲስቶቹ ቴዎሎጂ ላይም ስትመለከቺ በጣም እንደው ከሉትራኑ ለየት ባለ ትራዲሽን ያሉት እነሱ ስለሆነ የባፕቲስቶቹ ትራዲሽን ላይ ስትመለከቺ ለመጀመሪያው ክፍለ ዘመን አማኞች ጥምቀት፣ ንስሐ፣ ድህነት የሚባሉ ነገሮች አንድ ላይ የሚመጡ ጉዳዮች ስለሆኑ ስለዚህ በዚህ ምክንያት ነው ነሰሰሪ ነው ሲባል ነበር። ሁለተኛ ደግሞ ከቤተክርስቲያንም ትምህርት አንጻር የቤተክርስቲያን አስተምሮም ያንን ስለሚያስተምር ስለዚህ በዚህ ደረጃ ነሰሰሪ አብሶሉት ነሰሰሪ ግን አይደለም የሚለውን አስምርበት። ሰው ሳያምን ሊድን አይችልም። በትክክል ወንጌል ሰምቶ ምላሽ መስጠት የሚችለው ሳያምን ሊድን አይችልም። መጠመቅ የማይችልበት ደረጃ ላይ ከሆነና ሳይጠመቅ የሆነ ነገር ቢገጥመው እንኳን ግን ሊሞት ይችላል፣ ሊድን ይችላል። ነገር ግን ሳያምን በጭራሽ ሊድን አይችልም። አብሶሉት ነሰሲቲ ነው እምነት የሚባለው ማለት ነው። ስለዚህ የቤተክርስቲያን ትምህርትም ያንን የሚያሳይ ስለሆነ የቤተክርስቲያን ታሪክ ትምህርት መጽሐፍ ቅዱስም ያንን የሚያሳይ ስለሆነ ነው ፕሮቴስታንቲዝሙ ጥምቀትና ድህነትን የማይነጥል ወይ ደግሞ ለድህነት ነሰሰሪ ነው የሚልበት መንገድ እሱ ሲምፕሊ የመጽደቂያ መንገድ ግን አይደለም። መጽደቂያ መንገድ ነው ግን አይሉሽ። ነገር ግን ነገረ ድህነት ሰፊ ስለሆነ ሳልቬሽን ነሰሰሪ ነው ግን ይሉት። ከክርስቶስ ጋር የመተባበር ጉዳይ ያነሱና ለሳልቬሽን ነሰሰሪ አይደለም የሚሉ ፔንቴኮስታል ላይ ያሉ ሰዎች በሁለት ምክንያት ያንን ሊሉ ይችላል። የመጀመሪያው ነገር በተለይ በዚህ የኛ ትራዲሽን ከካቶሊክ የወጣ እንደመሆኑ ይሄ የካቶሊክ የጀስቲፊኬሽን ቴዎሎጂ ያንን አስብሏል። በተደጋጋሚ ያንን ሲያስብል ኖሯል። ሰዎች ጥምቀትን ከጀስቲፊኬሽን ጋር በጥብቅ ማቆራኘታቸውም ያንን አስብሏቸዋል። ስለዚህ አንድ ሰው በቃ ጥምቀትን ያንን እንደ ጀስቲፊኬሽናል ሪቹዋል አድርጎ የመውሰዱ ጉዳይ ራሱ ዴንጀር እንደሚያመጣ አስበው ሲምፕሊ ቆይ ያድናል ሳንል ከክርስቶስ ጋር መተባበርን ብቻ እንደሚገልጽ አድርገን እናስቀምጥ ይላል። አፍተሮል ግን ልክ እንትን ውስጥ ገቢ ፔንቴኮስታል ነኝ ስላልሽ ታውቂያለሽ ብዬ አስባለሁ። ፔንቴኮስታል ሙቭመንቱ ላይ ጥምቀት ከመንፈስ ቅዱስ ጋር ኢንካውንተር የምናደርግበት ነው ተብሎ ይታመናል። ክላሲካል ፔንቴኮስታሊዝሙ ላይ ማለት ነው። በቀጥታ ከክርስቶስ ጋር ኢንካውንተር የምናደርግበት ነው ተብሎ ይታመናል። የጌታ እራት ቴብሉ ላይ ፈውስ አለውላ ይላሉ ፔንቴኮስታሎች። ቴብሉ ላይ ፈውስ አለውላ ይላሉ። ባለፈውም ይሄን እያነሳ ነበር፣ በደንብ ከፍተን እያየን እያነሳ ነበር። ነገር ግን ከነገረ ድህነት አንጻር እንትን ሲያደርጉት ከነገረ ድህነት አንጻር ሲያዋቅሩት ለጥምቀት ሊሰጠው ከማይገባው ስፍራ የተነሳ ያንን ከማለት ሲጠበቁ እንመለከታቸዋለን። አሁን የካቶሊክ ቴዎሎጂ እሱን ስለሚያስቀምጥ ማለት ነው። እና አንዳንዶች ደግሞ ሲምፕሊ ካለማወቅም የሚያደርጉ ሰዎች ለዛ ነው ወደ ፕሮቴስታንቲዝሙ ተመልሶ ጥምቀት ለሳልቬሽን ነሰሰሪ ነው ሲሉ ፕሮቴስታንቶቹ አስቀድሞ የነበሩት ምን ማለታቸውን የሚለው ነገር መታየት አለበት የምንለው ማለት ነው። ከተለያየ ነገር የተነሳ ለድህነት ነሰሰሪ ነው የምትለውን ነገር ያወጧትና የተለያየ ኤክስፕላኔሽን ሰጥተው ያስቀምጧታል። ፕራክቲካሊ ግን ካልተጠመቅሽ የዛ ቸርች አባል አይደለሽም፣ ካልተጠመቅሽ የድህነት ዋስትና አይሰጡሽም። ፕራክቲካሊ ማለት ነው። ጤናማዎቹ ፔንቴኮስታሊዝሙን ወደ ሌላ አቅጣጫ የወሰዱ አሉ፣ እነሱ አይደለም። ጤናማዎቹን ግን ካልተጠመቅሽ የድህነት ዋስትና አግኝተሽ የዛ ቤተክርስቲያን አባል የአካል ክፍል ሆነች ትቀጥያለሽ አይሉሽም፣ ጤናማዎቹ ማለት ነው። ያቺን ድህነት የምትለዋን ሀሳብ ግን ቀስ ብለው አውጥተዋታል። ለምን? ሌላ ኮንፊውዥን እንዳይፈጥር በሚል ማለት ነው። ኮንፊውዥን እንዳይፈጠር በሚል የሚደረጉ እንዲህ አይነት ነገሮች አሉ። ያ ከሚሆን ግን እኔ እንደ መፍትሄ ሀሳብ ማቀርበው ወደ ፕሮቴስታንቲዝሙ ወደ ቤተክርስቲያን ታሪክም ተመልሶ ትክክለኛውን አገላለጽ መጠቀሙ ጥሩ ነው ብዬ አስባለሁ። ስቲል ግን በተጻፈ መንገድ አያደርጉትም። ግን በፕራክቲካሊ ግን ጤናማዎቹ ሲያደርጉት እንመለከት። ፔንቴኮስታልን ያልሽኝ ስለሆነ ደጋግመሽ ሙሉ ወንጌል ከሆንሽ ይህን ነገር በደንብ ትረጂዋለሽ። ኦልሬዲ እኔ በኤክስፔሪየንስ ደረጃ ሙሉ ወንጌል ባልሆንም ሰዎች እዛ ውስጥ የገጠመኝ ነገር ስለሆነ ማለት ነው። ካልተጠመቃችሁ ታዲያ ምኑን ነው የዳነ በጌታ ያለ ምንላችሁ? ቤታችሁ ተመለሱና አስባችሁበት ስታስቡትና ስትወስኑ ኑ ተብሎ የተመለሱም ሰዎች ስላሉኝ ማለት ነው። በጽሁፍ ደረጃ ግን ያንን ለማለት ቅድም ባልኩሽ ምክንያት ሲጠበቁ እንመለከታቸዋለን። የተለያየ ምክንያት ሊኖራቸው ይችላል። ግን ፔንቴኮስታል ነን ብለው ልምምዱን ወደማይሆን ደረጃ የወሰዱና የጥምቀትን ሲግኒፊካንስ ሙሉ በሙሉ ያጠፉ ደግሞ አሉ። እነሱ ቀጥታ መታረም ነው የሚገባቸው። ቤተክርስቲያን ምን ስታምን ኖረች የሚለውን ዞረው ነው ማየት የሚገባቸው። የጥምቀትን ሲግኒፊካንስ ሙሉ በሙሉ ያጠፉት ማለት ነው። በዛ መንገድ መቀመጥ ይችላል ብዬ አስባለሁ። ስቲል ግን ይሄ አገላለጽ ትክክል እንዳልሆነና ትክክለኛው አገላለጽ ይሄኛው ነው ሜንላይን ፕሮቴስታንቲዝሙ ነው የሚል ሰው እኔ አንግሊካን ወይ ደግሞ ሉተራን ቢሆን እመርጣለሁ። በቃ በአገላለጽ ደረጃ ቦዘር የሚያደርገው ሰው ካለ ወደዛ መሄዱ ጥሩ። አይ አገላለጹ ሳይሆን ፕራክቲካል ያለው ነገር ግን አሳማኝ ስለሆነ የሚል ሰው ግን
ቶሎሬት አድርጎ መቀጠል ይችላል። በዛ መንገድ እንቀበለዋለን። ስቲል ግን ከሳልቬሽን ከነጠል ነው አደጋ አለሽ። አይ ማለት አንግሊካል እና ሉተራንስ እንዳልከው ተመሳሳይ ነው፣ በባፕቲዝም በኩል ያላቸው ይመስለኛል። ወደ ፔንቴኮስታሉ ስትመጣ ነው ግን ለምንድነው ወርዱ ስፔሲፊክሊ ለማለት ተለያይቶ ኤሴንሻል ነው እዛ ተብሎ እዚህ ጋር ደግሞ ጀስት ሲምቦሊክ ቲንግ ነው፣ መተባበሪያ ነው እንዳልከው መንፈስ ቅዱስን ኢንካውንተር የምናደርግበት ወይ ነው ተብሎ ለምንድን ነው ስፔሲፊክ ተለያይቶ የተቀመጠው የሚለው ነው ጥያቄ የፈጠረብኝ። ያ ልዩነቶችም አሉ። ቅድም ብየዋለሁ። ኤክስፕሬስ ስናደርጋቸው ኢንዲቴል ልዩነቶች አሉ። አክቹዋሊ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ከክርስቶስ ጋር ኢንካውንተር የምናደርግበት ነው ያሉ ሰዎች ዙዊንግሊያን ተብለው መከሰስ የለባቸው። ስቲል ማስተካከል ያለባቸው ኤክስፕላኔሽን አለ። ግን ዙዊንግሊያን ተብለው መከሰስ የለባቸውም። ሲምቦሊክ ነው ማለት ምን ማለት መሰለሽ? በቃ ክርስቶስ ለእኔ ኃጢአት እንደሞተና እንደተነሳ እኔም ደግሞ ለሞትና ለትንሳኤው ከእሱ ጋር እንደተባበርኩ ማመልከቻ ብቻ ነው እንጂ ከእግዚአብሔር የምቀበለው ምንም ነገር የለኝም በዛ በጥምቀት ውስጥ የሚሉ ሰዎች ናቸው ዙዊንግሊያን የሚባሉ። በጣም ሲምቦሊክ የሚባሉት እነሱ ናቸው። ግን ክላሲካል ፔንቴኮስታሊዝሙ እንዳልኩሽ ነው፣ ኢንካውንተር የማደርግበት ነው ካለ የሳልቬሽንን ጉዳይ በሌላ መንገድ እየገለጸው ነው። የሳልቬሽንን ጉዳይ በሌላ መንገድ እየገለጸው ነው። ስቲል ግን ኤክስፕላኔሽኑ ሊለያይ ይችላል። አንዱ እንትን የሚያደርገው ነገር ቦዘር የሚያደርገው ነገር እሱ ነው ብዙዎችን። ለዛ ነው ቅድም ያልኩሽ ይሄ ኤክስፕላኔሽን የሚረብሸው ሰው ካለ ሲምፕሊ ስዊች ቢያደርግ እኔ እመክራለሁ። ግን ሰምሃው አገላለጹ ግን ወደዚህኛው ወደ ፕሮቴስታንቲዝሙ መመለስ ይኖርበታል የሚል ሰው ካለ ይህ በቤተክርስቲያን ደረጃ የሚነገር መወያየት ያለባቸው ጉዳይ ስለሆነ ማለት ነው። እንደዛ አይነቱ ንግግር ካለ በቤተክርስቲያን ደረጃ መነጋገር ይቻላል ብዬ አስባለሁ፣ ይኖርብናል ብዬ አስባለሁ። ስቲል ከሳልቬሽን የተነጠለ ነው ወይስ አይደለም ተብለው ነው መጠየቅ ያለባቸው። እነ ሲምቦሊክ ነው እና ደግሞ ከጌታ ጋር የምንገናኝበት ነው ምናምን የሚል አይነት ምልከታ ያላቸው ፔንቴኮስታሎች መጠየቅ ያለባቸው ከድህነት ነጥላችሁታል ወይስ አልነጠላችሁትም ተብለው። እስካሁን እኔ ነጥዬዋለሁ ያለኝ ጤናማ የሆነ ፔንቴኮስታል የለም። ነጥዬዋለሁ ያለኝ የለም። አይ አልነጠልነውም መቀመጥ ያለበት ግን ሳንክቲፊኬሽን ላይ ነው ያለኝ ግን አለ። በቃ ያ ነው የሚፈለገው፣ ምንም አይደለም። አይ ነጥዬዋለሁ የሚለኝ ከሆነ አይ አንተ ቆይ አስተካክል ነው የምለው። እንዲህ አይነቱን ፔንቴኮስታል ስንል ሰፊ ነገር ነው የምናነሳውና ፔንቴኮስታሊዝሙን ወደማይሆን ይሄ ሰርዶ በሚባለው ሙቭመንት ውስጥ ወደማይሆን አቅጣጫ የወሰዱትን ሰዎች አይመለከትም ጭራሽ። እነሱ ለሳክራመንት ያላቸው እይታ ራሱ እንትን ነው የተንሸዋረረ ነው። ለእግዚአብሔር ቃል ያላቸው እይታም የተንሸዋረረ ነው። እነሱ መስተካከል ነው ያለባቸው። ነገር ግን በጤናማ ደረጃ ያናገርኳቸው ሰዎች የሚያወሩት እሱ ከሳልቬሽን እኛ አልነጠልነውም፣ ነገር ግን ሲምፕሊ ሳንክቲፊኬሽን ላይ መቀመጥ አለበት የሚሉ ሰዎች ግን ገጥመው በዛ ደረጃ ከተቀመጠ እኔ የሚረብሽ ነገር አይኖረውም። ከዛ ካወጡትና ከድህነት ነጠለነዋል ካሉ ግን ይህን ስለሆነ መጠየቅ ያለባቸው። ምክንያቱም ሳክራመንት ላይ በጣም ብዙ አይነት ኤክስፕላኔሽን ስላለ አይ ከሳልቬሽን ነጥዬዋለሁ ብሎ የሚናገርና ይህን ኮንፌስ የሚያደርግ ከሆነ ይህ ሰውዬ በትክክል አልያዘውም ሳክራመንታል ቴዎሎጂን። ይሄ መመለስ ነው ያለበት። ወደ ፕሮቴስታንቲዝሙም ወደ ቤተክርስቲያን ታሪክም ነው መመለስ ያለበት፣ ወደ መጽሐፍ ቅዱስ ራሱ መመለስ ያለበት። ኢፍኖት ግን ኤክስፕሬሽኑ ተለያየና ያን ያህል ቢግ ዲል አድርገን የምንወስደውና አብሮ ለማምለክም ሴፍ አይደለም የምንለው ነገር አይደለም። በዛ ደረጃ መቀመጥ ያለበት ነገር አይደለም ማለት በኤክስፕላኔሽን ደረጃ በዛ መንገድ መቀመጥ ይችላል። ሁለቱም በራሳቸው ወይ ትክክል ናቸው ማለት ነው። እንደዛ ብዬ ነው መቀበል ያለብን። በአገላለጽ አይደል? በአገላለጽ መልኩ እንጂ እንዳልኩሽ ነው። ቴዎሎጂውን ከነካው ከሳልቬሽን ከነጠለው በራሱ መንገድ ልክ ነህ አልለውም። እንደዛ ይባላል። ኤክስፕላኔሽን ወር ደግሞ ጉዳዩን ኤክስፕሬስ የሚያደርግበት መንገድ ላይ ከሆነ ግን ችግር የለውም። ግን ከነገረ ድነት ነጥዬዋለሁ ካለ እሱ አገላለጽ አይደለም፣ በራሱ መንገድ ነው የሄደው። ልክ አይደለም። ኤክስፕሬሽኑ ከሆነ ግን አንድ አይነት ኤክስፕሬሽን በሁሉም አቅጣጫ ይገኛል ማለት ስላልሆነ እሱ የሚያደርግ ነገር ያንን ነው እያልኩ ያሉት። እሺ ልክ ልሁን አልሁን አላቅም፣ እንዳልኩ ነው። ካልሆንኩ ታርመኛለህ። እና ሉተራንስ ምን ብለው ነው የሚሉት? በሚስጥራት በኩል ከዛ ውጭ ከሉተራንስ ውጭ ያለን አማኞችን አልዳኑም ብለው ያምናሉ ወይስ አያምኑም? አያምኑም። ኦኬ
ግን እንዳልኩሽ ነው ለሳልቬሽን ነሰሰሪ አይደለም ካልሽ ግን ሲምፕሊ ሙሉ በሙሉ ስተሸዋል ብለው ነው የሚያምኑት። ቶለረብል አይደለሽ። ግን ህፃናት የማያጠምቁትንም ህፃናት አጥምቀው በተለየ መንገድ ኤክስፕሌን የሚያደርጉትንም ግን ጥምቀቱን ከድህነት ያልነጠሉትን ሰዎች አልዳኑም ብለው አያምኑም። ሉትራኖች፣ አንግሊካኖች፣ ሜንላይን ቸርቾች ላይ ሜንላይን ፕሮቴስታንቲዝሙ ላይ ያሉ አልዳኑም ብለው አያምኑም። እሺ አመሰግናለሁ ቃልዬ። እና በመጨረሻ ደግሞ አንድ ጥያቄ አለኝ። ምንድን ነው ሶላ ስክሪፕቹራ ብለን ነው የምንለው እና የአባቶችን አስተምሮ ትቀበላለህ? አዎ በደንብ። እሱ ነገር ከሶላ ስክሪፕቹራ ጋር ይጋጫል ብለህ ታምናለህ? ለምን? መጽሐፍ ቅዱስ ብቻ አውቶሪቲ። ኦኬ እሺ፣ ትንሽ አብራራልኝ። ላብራራልሽ። ይሄንን አሪፍ ሀሳብ ነው። እንደው ትምህርቶች ሲኖሩ ብትመጪ ደስ ይለኛል። ዛሬ እንደዚህ ሆኔ እና ስላሳለፍን ነው እንጂ ትምህርቶች ሲኖሩ ብትመጪ በጣም ደስ ይለኛል። በደንብ በተብራራ መንገድ እያሳለፍናቸው ስለነበር ማለት ነው። ግን ላብራራው። መጽሐፍ ቅዱስ ብቻ ማለት አባቶችም የአባቶች ትምህርትም የቤተክርስቲያን ታሪክም አያስፈልግም ማለት አይደለም። ቅድም እንዳልኩሽ ነው። እምነት ብቻ ሲሉ ስራ አያስፈልግም የሚሉ ሰዎች፣ እምነት ብቻ በሚለው ትምህርት ውስጥ ስራ አያስፈልግም የሚሉ ሰዎች ሲምፕሊ እምነት ብቻ አማኞች አይደሉም። ሁለተኛዎቹ ደግሞ መጽሐፍ ቅዱስ ብቻ ሲሉ የአባቶች ትምህርት ላይ እኔ ምን አገባኝ አያስፈልግም፣ ቀጥሎ የመጡ ሪፎርመሮች ላይ እኔ ምን አገባኝ አያስፈልግም፣ የትኛውም የአባቶች ማብራሪያ አያስፈልግም የሚሉ ሰዎች ከሆኑ እነሱም ሶላ አይደሉም፣ ሶሎ ስክሪፕቹራ ይባላሉ። ስለዚህ የማያስፈልግ ከሆነ እነሱ ራሱ ሊሰሙ አይገባቸውም። ስለዚህ መጽሐፍ ቅዱስ ብቻ ማለት ይሄ ማለት አይደለም። ማለት ካልሆነው ልጀምር። መጽሐፍ ቅዱስ ብቻ ማለት አባቶች አያስፈልጉም፣ የቤተክርስቲያን ትምህርት አያስፈልግም፣ የቤተክርስቲያን ታሪክ አያስፈልግም፣ ካውንስሎች አያስፈልጉም ማለት በጭራሽ አይደለም። ማለት ወደ ሆነው ደግሞ ልቀጥል። መጽሐፍ ቅዱስ ብቻ ማለት በምድር ላይ ሊሳሳት የማይችል ባለስልጣን መጽሐፍ ቅዱስ ብቻ ነው ማለት። ሊሳሳት የማይችል ባለስልጣን መጽሐፍ ቅዱስ ብቻ ነው ማለት ነው። ኦኬ፣ ሊሳሳት የማይችል ባለስልጣን መጽሐፍ ቅዱስ ብቻ ነው ስንል ምን ማለታችን? ሌሎች ስልጣናት አሉ እያለ። ምን አይነት ስልጣናት? ካውንስሎች ባለስልጣኖች ናቸው። የቤተክርስቲያን አባቶች አውቶሪቲዎች ናቸው። የእነሱ ማብራሪያዎች ባለስልጣኖች ናቸው። ኢቭን በቤተ ክርስቲያን ውስጥ ያለ አንድ መሪ ራሱ ባለስልጣን፣ እሱ ራሱ ሊሰማ ይገባል። ነገር ግን እስከ መቼ ሲባል ከመጽሐፍ ቅዱሱ ጋር ተስማምተው እስከ ኖሩ ድረስ። ቅድም ያልኩሽ ለዛ ጥምቀትን ከነገረ ድህነቱ ከነጠልሽውና በቃ ከድህነት ጋር ምንም ግንኙነት የለውም ካልሽ መጀመሪያ የምትጣዩ ከመጽሐፉ ጋር ነው እንጂ ኢቭን ከቤተክርስቲያን አባቶች ጋር አይደለም። መጽሐፉ አገናኝቶ ስለወራው ማለት ነው። ስለዚህ ቦታው የቱ ጋር ነው? የጥምቀት ነው ቀጥሎ የምትይው ነገር ማለት ነው። በሳክራመንት ደረጃ ራሱ አንዳንዶች ሲከሱ ሰማለሁ። መጽሐፍ ቅዱስ ብቻ ይላሉ፣ ጥምቀት ለድህነት አያስፈልግም ይላሉ አተሴም ታይም ብለው ሲከሱ እንሰማለን። ጥምቀት ከድህነት ጋር በሙሉ በሙሉ መነጠል አለበት ማለታቸው ከሆነ ጥምቀት ለድህነት አያስፈልግም ብለው የሚሟገቱ ሰዎች ከነገረ ድህነት ሙሉ በሙሉ መነጠል አለበት ኢንስትሩሜንታል ኮዝም አይደለም ብለው እንትን የሚያደርጉ ከሆነ የሚሟገቱ ከሆነ መጽሐፍ ቅዱስ ብቻ አማኞችም አይደሉም። በመጽሐፍ ቅዱስ ብቻ ፕሪንሲፕል እየተመሩ አይደለም። ኦኬ። ስለዚህ ብቸኛው ግን የማይሳሳት ብቸኛው ባለስልጣን አለ። ብቸኛው የማይሳሳት ባለስልጣን ግን መጽሐፍ ቅዱስ ብቻ። ቤተክርስቲያን ትሳሳት ትችላለች፣ አባቶች ሊሳሳቱ ይችላሉ፣ ማብራሪዎቻችን ሊሳሳቱ ይችላሉ፣ ቴዎሎጂያኖቻችን ሊሳሳቱ ይችላሉ። ኦኬ። ስለዚህ በዚህ ውስጥ የማይሳሳተው ብቸኛው ባለስልጣን መጽሐፍ ቅዱስ ስለሆነ ሁሉም የሚናገሩት ነገር ከመጽሐፍ ቅዱስ አንጻር ነው መመዘንና መፈተሽ ያለበት። ልንቀበላቸው የሚገባው እንደ ባለስልጣን የዛን ጊዜ ነው። ኦኬ። በጣም በጣም ዝቅ ያለ ከዚህ ጋር ሊወዳደር የማይችል ግን ሲምፕሊ ፎር ኢንስታንስ ብለን ልንገልጸው የምንችለው አንድ ምሳሌ ላንሳ። አንድን የቀበሌ ባለስልጣን የምትቀበዩ ኦር ደግሞ አንድን የክፍለ ከተማ ኦር የከተማ ባለስልጣን የትኛውን ባለስልጣን የምትቀበዩ ኦር ደግሞ የሚለው ነገር ተደማጭነት ሊኖረው የሚገባው እንደ ሀገራችን ህግ ማለት ነው በህገ መንግስቱ ስር ሲተዳደር ብቻ ነው። አልቲሜት የሆነው ስልጣን የህገ መንግስቱ ስለሆነ ማለት ነው። ከህገ መንግስቱ አፈንግጦ ደግሞ በህገ መንግስቱ የማይገዛና እሱ ራሱ ህገ መንግስቱን የሚያፈርስ ከሆነ ያ ባለስልጣን አንሰማውም። እሱ ራሱ ህገ መንግስቱን አክብር ሊባል ይገባዋል። ኦኬ።
ሶ ህገ መንግስቱ ግን ኢንፋሊብል አይደለም አይደል? ኢንፋሊብል ነው ብለን አይደለም ያንን እያወራን በስፒሪቹዋል ሴንስ እንዳይሆን እንዳትረጂ ማለት ዝም ብሎ ጀስት አናሎጂካል አይደለም። ወደ መጽሐፍ ቅዱስ ስንመጣ ግን መጽሐፍ ቅዱስ ብቸኛ የማይሳሳት እስትንፋሰ እግዚአብሔር የሆነ መጽሐፍ ነው። ሁለተኛ ጢሞቴዎስ ላይ ሲያስቀምጠው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ብሎ ሲያስቀምጠው ትመለከቻለች። እንደዚሁም ደግሞ እንደ አልቲሜት አውቶሪቲ የቤተክርስቲያን አባቶችም ሲቆጥሩት የነበረው የእውነት መለኪያ አድርገው ሲቆጥሩት የነበረው እሱ ነው። ከዛ ቀጥሎ ግን ቤተክርስቲያን የምትባል ደግሞ ተርማለች። ስለዚህ ቤተክርስቲያን ባለስልጣን ናት፣ ግን ደግሞ ራሷን በመጽሐፍ ቅዱስ መሰረት እየፈተሸች ነው ልትሄድ የሚገባው። ቤተክርስቲያን ስትሳሳት መጽሐፍ ቅዱስ ያሳየናል። ያቺ ቤተክርስቲያን እንድትመለስ የተጻፈላት ያው መጽሐፍ ነው። እስትንፋሰ እግዚአብሔር የሆነ እሱ መጽሐፍ እንድትመለስ የተጻፈላት እሱ ነው። ቤተክርስቲያን ግን ልትሳሳት ትችላለች። ኦኬ እንደዚህ ሲባል አንዳንዶች ይመጡና አይ ሎካሏ እኮ ነው የምትሳሳተው እንጂ ዩኒቨርሳሏ የሚል ሀሳብ አትሳሳትም የሚል ሀሳብ ሊያነሱ ይችላል። ስቲል ዩኒቨርሳሏ የትኛዋ ናት? ሁሉም ሰው ራሱ ያለበትን ዩኒቨርሳል ብሎ ሊጠራ ይችላል። ስለዚህ አንድ የተዋህዶ ኦርቶዶክስ ኦሪየንታልን ዩኒቨርሳል ብሎ ሊጠራ ይችላል። ኢስተርንን እና ካቶሊክን እንደዛ ብሎ አይጠራቸውም። ካቶሊክ ራሱን ዩኒቨርሳል ብሎ ይጠራል። ሁለቱን እንደዛ ብሎ አይጠራቸውም። ኢስተርንም ተመሳሳይ። ስለዚህ ዩኒቨርሳል ቸርች ራሱ እንዳለሽበት ከሆነ እንትን የሚደረገው ሶስቱ ዩኒቨርሳል ቸርች አይኖርም። ዩኒቨርሳል ካልሽ አንድ ነው ወይ ሶስቱም ዩኒቨርሳል አይደሉም ወይ ከሶስት አንዳቸው ናቸው ዩኒቨርሳል። እሱን ክራይቴሪያ ራሱ ማግኘት በጣም ከባድ ነው። ሎካሏ ራሷ ልትሳሳት አትችልም እየተባለ ነው። ኢቭን ሊሳሳት አይችልም ብለን በቃ በጣም በኮንፊደንስ ልንናገር የምንችለው መጽሐፍ ቅዱስ ላይ ማለት ነው። ሌሎቹስ ኢቭን የማይሳሳትና የሚሳሳት የትኛው እንደሆነ ገና ፍለጋ ላይ ናቸው እነሱ ራሳቸው ማለት ነው። ፖይንቱ ምንድነው? ሊሳሳት የማይችል ብቸኛ ባለስልጣን መጽሐፍ ቅዱስ ነው። ከሱ በታች ግን ባለስልጣኖች አሉ። ስለዚህ አንቺ የሆነ ነገር አምነሽ መተሽ ከአንቺ በፊት ይህን ማን አመነው ብዬ ስጠይቅሽ መመለስ አለብሽ ማለት ነው። ስለዚህ ሜሪ የሆነ ነገር አምና ስትመጣ ከአንቺ በፊት ማን አመነው? ዘይት ሲሸጥ አግኝቸው ከአንተ በፊት ይህንን ማን አስተማረ ስለው በረከት መርገም መስበር ምናምን ካለኝ መጽሐፍ ቅዱስ ውስጥ አለ የለም? ከአንተ በፊት እንዲያመን አባት አለ ታዲያ አንተ ለምንድን ነው? ስለዚህ ይህን ትምህርት የምታስተምረውን ትምህርት በተለይ በጣም ኢሴንሻልና ከነገርነት ጋር ቀጥታ የተገናኘ ከሆነ ማን አመነው ከአንተ በፊት ተብሎ መጠየቅ አለበት። ማን አመነው የሚለው ነገር ደግሞ በቀጥታ እከሌን ያመነው ሲባል እሱ ራሱ ከመጽሐፍ ቅዱሱ ስልጣን ጋር በተስማማ መልኩ መሆን አለበት። ከመጽሐፍ ቅዱስ ጋር በሚጣረስ መልኩ ያመኑ ሰዎች ካሉ እሱም ትክክል ስለማይሆን ማለት ነው። እያልን ያለ ነው። እሱ ልጠቅልልሽ በጣም ስላበዛሁብሽ። ብቸኛው የማይሳሳተው ባለስልጣን መጽሐፍ ቅዱስ ብቻ ነው። ሌሎች ባለስልጣናት አሉ፣ ግን ሊሳሳቱ ይችላል። ቤተክርስቲያን ልትሳሳት ትችላለች። የቤተክርስቲያን አባቶች ሊሳሳቱ ይችላሉ። ካውንስሎች ሊሳሳቱ ይችላሉ። ለምሳሌ ኦሪየንታሎች 3 ካውንስል ይቀበላሉ። ኢስተርን ኦርቶዶክሶች ግን 3 ካውንስል 7 ካውንስል ይቀበላሉ። 7 የማይሳሳት ካውንስል ይቀበላሉ። ኦኬ እነዚህኞቹ ግን 3 የማይሳሳት ካውንስል ብቻ ነው የሚቀበሉ። ስለዚህ ካውንስሎች ሊሳሳቱ ይችላሉ ስንል ኒቂያ ተሳስቷል እያልን አይደለም ያለ ነሰሰርሊ ማለት ነው። ነገር ግን አንድ ካውንስል ሲያዝ እኔ አይሳሳትም ብዬ ልክ እንደ ካቶሊክ እና እንደ ኢስተርን የያዝኩት ካውንስል ኦሪየንታል አይ ተሳስቷል ልትል ትችላለች። ስለዚህ ካውንስሎች ላይ ራሱ ሙሉ የሆነ መስማማት ራሱ የለም ከ3ቱ በስተቀር ማለት ነው። ኦኬ ከ4ቱ በስተቀር ሲምፕሊ 4ተኛው የሚመጣው ራሱ ሌሎቹ ላይ ነው። ስለዚህ ካውንስሎች ሊሳሳቱ ይችላሉ። የቤተክርስቲያን አባቶች ሊሳሳቱ ይችላሉ። የማይሳሳት ማለት ብቸኛ የማይሳሳት ባለስልጣን እስትንፋሰ እግዚአብሔር የሆነ መጽሐፍ ቅዱስ ብቻ። የቤተክርስቲያን አባቶችም ራሳቸውን ሲለኩ የነበሩት በመጽሐፉ መሰረት ነው። አንዳንድ ነገሮችን እንዳነብልሽ ከፈለግሽ ራሱ አውጥተን ማንበብ እንችላለን። ኢቨን የቤተክርስቲያን አባቶችን ትምህርት ማለት ነው። በዛ መንገድ ነው የምንቀበለው። መጽሐፍ ቅዱስ ብቻ፣ የቤተክርስቲያን አባቶች አያስፈልጉም። ቴንኪው ቃልዬ። እና የመጨረሻ መጽሐፍ ቅዱስ ነው አውቶሪቲ ያለው ብለናል። እኔም እንደዛ ብዬ ነው ማምነው። እና የህፃናት ጥምቀት ቢብሊካል ነው ብለህ ታምናለህ ወይ? የህፃናት ጥምቀት ላይ የተለያዩ ክርክሮች አሉ። የህፃናት ጥምቀት ቢብሊካል ነው የሚሉ ሰዎች የሚያነሷቸው ጥቅሶች አሉ። የህፃናት ጥምቀት ቢብሊካል ነው ብለው የሚያነሱት ጥቅስ ምንድን ነው? ለምሳሌ አንዳንዶች ከሌ ከቤተሰቦቹ ጋር ተጠመቀ የሚለውን ሀሳብ ከሌ ከቤተሰቦቹ ጋር ተጠመቀ፣ ኦኬ ስለዚህ ከነ ቤተሰቦቹ ከተባለ ህፃናትን መጨመር አለበት የሚል ሀሳብ ያነሳሉ። ሌሎችንም ጥቅሶች የሚያነሱ ሰዎች አሉ። አደሴም ታይም ደግሞ ወደ ወንጌሉ ስትመጪ ወንጌል ተሰብኮላቸው ያመኑና ጥምቀት የተጠመቁ ሰዎችን ነው እንጂ የምናገኘው ህፃናትን ያጠመቁ ሰዎችን አይደለም የምናገኘው የሚል ክርክር ደግሞ ይነሳል።
ከዛ በኋላ ደግሞ ይሄ ከነቤተሰቦቹ ተጠመቀ የሚለውን ሐሳብ ማለት ነው። ከነቤተሰቦቹ ስለሚል ህፃናትን ብቻ ለምንድን ነው የምናየው? ለምሳሌ ያላመነ ባልም ተጠመቀ ማለት ነው። ከነቤተሰቦቹ ሲባል ህፃኑ ሳያምን ተጠመቀ ማለት ከሆነ ያላመነ ባልም ተጠመቀ እያልን ነው ወይ? ከነቤተሰቦቹ ስላለ ማለት ነው። ቤተሰብ እንጂ ከህፃኑ ጋር ስለማይል፣ ስለዚህ የህፃናት ጥምቀትን በዛ ደግፈን ማቆም አንችልም የሚል ክርክርም ይነሳል። ይሄ ክርክር ከመቼ ጊዜ ጀምሮ ነበር ብዬሻለሁ? እዛው የአዲስ ኪዳኑ ዘመን ልክ እንደኛ ያልራቃቸው ሰዎች እነ ጠርጡለስ ራሱ ባሉበት ዘመን እንደዛ አይነቱ ክርክር ነበር። ስለዚህ መጽሐፍ ቅዱስ ብቻ ስንል ስቲል አንዳንድ በዚህ ደረጃ እንደው ሊለያዩን ቢችሉ እንኳን ከነገረ ድነት ጋር ደግሞ ይሄ ድነታችንን ሊያሳጣ በማይችል መልኩ የምንለያይባቸው ነገሮች ላይ እያንዳንዱ ዲቴል ላይ መጽሐፉ ይፈርዳል እያለ የቤተክርስቲያን አባቶችም በኢንተርፕሪቴሽናቸው በዛ ደረጃ ሲለያዩ ኖረዋል። እኛም ስንለያይ ኖረናል። ሲምፕሊ ግን ምን አይነት ነገሮች ላይ ከተባለ በቀጥታ ለድህነትና እግዚአብሔርን ለመምሰል በቀጥታ አፕሊካብል ያልሆኑ ነገሮች እንደ ህፃናት ጥምቀት ማለት ነው። ስለዚህ የህፃናት ጥምቀትን አንዳንዶች ሲቀበሉት ኖረዋል በቤተክርስቲያን ታሪክ፣ አንዳንዶች አልተቀበሉትም። ሁሉም መጽሐፍ ቅዱስን ይጠቅሳሉ ከቤተክርስቲያን ታሪክ አንጻር ማለት። ለምሳሌ የህፃናት ጥምቀትን የሚቀበሉ የቤተክርስቲያን አባቶች ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለውን ይጠቅሳሉ። ጠርጡለስ የህፃናት ጥምቀትን አይቀበልም፣ ግን ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው የሚለውን ጥቅስ ይጠቅሰውና ህፃናቱ እያደጉ ሲመጡ ክርስቲያን ይሆኑ በማለት ይተረጉመዋል። አደሴም ታይም ማለት ነው። ስለዚህ እንደነዚህ አይነት በጣም ማይነር የሆኑና ልዩነት የቪው ልዩነት ቢኖራቸውም ከነገረ ድህነት ጋር በቀጥታ የማይገናኙ ወር ደግሞ ህፃኑ ስላልተጠመቀ ድህነቱን አላጣም አይደለ፣ ድህነቱን አጥቷል ብሎ አንድ ሰው ካልተከራከረ በስተቀር ድህነቱን አላጣም ብለን እስከተስማማን ድረስ ያን ያህል እንትን ሊያደርገን አይችልም፣ ሊለያየን አይችልም ማለት ነው። ሶ ቢብሊካል ነው የሚሉ አሉ። አይ መጽሐፍ ቅዱስ ላይ ግልጽ ትእዛዝ ስለሌለው ህፃናትን አጥምቋቸው፣ ግን መጽሐፍ ቅዱሳዊ ግራውንድ አትስጡት ብለው የሚከራከሩ አሉ። ይሄ ከ3ኛው ክፍለ ዘመን ጀምሮ የነበረ ክርክር ነው። ኦንጎይንግ ነው፣ ይቀጥላል ማለት ነው። ከቤተክርስቲያን አባቶች ጀምሯል፣ አሁንም ይቀጥላል። ኢቭን ለምንድነው ህፃናት የሚጠመቁት የሚለው ኦርቶዶክስና ካቶሊክ ጋር የተለያየ ምክር ይመስላል። በቀላሉ ምልሽ ነው ቢብሊካል ነው አይደለም ብለን እንትን ስናደርግ ስንከራከር እንደዚህ ማይነር የሆኑ ጉዳዮች ላይ አይደለም መከራከር ነው ያለብን። የቤተክርስቲያን አባቶች በማይነር ጉዳዮች ላይ መጽሐፍ ቅዱስ እንዲህ ይላል ብለው ሲከራከሩ ኖረዋል። ራሱ አንዱ የራሱን ኤክስፕላኔሽን ሲሰጥ ነዋል፣ ሌላው ሌላ የራሱን ኤክስፕላኔሽን ሲሰጥም ኖረዋል። ኢንተርፕሪቴሽን ላይ ራሱ ማለት ነው። ግን ማይነር ናቸው፣ በቀጥታ ከቤተክርስቲያን አንድነትና ከነገረ ድነት ጋር የተገናኙ አይደለም እና የህፃናት ጥምቀት በዛ መንገድ ትሪት ይደረጋል። መጽሐፍ ቅዱሳዊ ነው ብለው ያሰቡ ሰዎች በዛ መንገድ ተከትለውታል። አይ መጽሐፍ ቅዱስ ህፃናትን እንድናጠምቅ አላዘዘንም ያሉ ሰዎች ደግሞ ኦልሬዲ ህፃናትን አያጠምቁም። እኔም ህፃናትን ለማጥመቅ የሚያስችል ኤክስክሉሲቭ በሆነ መንገድ በዛ ደረጃ መጽሐፍ ቅዱስ ላይ የታዘዘ ትእዛዝ አለ ብዬ አላምንም። ኢቨን ሉተራኖቹም በዛ ደረጃ ያምናሉ ብዬ አላስብም። ኢቨን ኦርቶዶክሶቹ በዛ ደረጃ ያምናሉ ብዬ አላስብም። ህፃናትን ለማጥመቅ ስፔሲፊክ የሆነ ጥቅስ ህፃናትን አጥምቁ የሚል ጥቅስ አለ ብለው ያምናሉ ብዬ አላስብም። የህፃናት ጥምቀትን በተመለከተ ክርክር አለ። እሱ ብቻ የህፃናት ጥምቀት አሁን ስላነሳሽ ነው እንጂ ማይነር የሆኑ ነገሮች ላይ የተለያዩ ክርክሮች አሉ። ከነገረ ድነት ጋር የማይገናኙ በጥቃቅኑ ነገር ስንከራከርባቸው ልኖርባቸው የምንችላቸው ነገሮች አሉ። ብዙ አንገደድባቸውም። ግን ደግሞ መጽሐፍ ቅዱስ ይሄን ማድረግ አለብህ ካልሆነ ግን አትድንም ያላቸው ነገሮች አሉ፣ በቀጥታ የምንታዘዛቸው ማለት ነው። አንድ የቤተክርስቲያን አባት መጥቶ ወይ አንድ ፕሮቴስታንት መጥቶ አይ ችግር የለውም ቢል መጽሐፉን ነው የማምነው፣ አንተን አላምንም። ኦኬ አንተን አላምንም፣ መጽሐፉን ነው የማምነው። ሲምፕሊ ወደ ሌላ እምነት እንዳልገባ እንጂ መጽሐፍ ቅዱስ ውስጥ የሌለ የሆነ ልምምድ መጥቶ ይሄ የቤተክርስቲያን አካል ሆኖ ስለኖረ ይሄ መቀጠል አለበት ቢልሽ መጽሐፉ ላይ በቀጥታ የተደረገ ኦር ደግሞ ያለ ትእዛዝ አይደለም። ስለዚህ ይሄን የመቀበል ግዴታ የለብኝም፣ አልቀበልም፣ መጽሐፉ ራሱ በዚህ ደረጃ አላዘዘኝም ብዬ መመለስ ድፍረት አለ። ስቲል ግን ጥቃቅን ነገሮች ላይ ሲምፕሊ መጽሐፉን ገልጠን ስንከራከር ኖራል። በቤተክርስቲያን ታሪክ ስለኖረ ያ ተደርጎ ስለኖረ ብዙ የሚያስቸግር ነገር አይደለም ነው ፖይንቴ። ግልጽ ከሆነ እሺ። ቃልዬ ቴንኪው። አከራካሪ ነው ያገባኝ። አመሰግናለሁ። ያው አሁንም በባፕቲዝም ዙሪያ ትንሽ ኮንፊውዝ ያደረጉኝ ነገሮች አሉ። ያው በራሴም ለማንበብ እሞክራለሁ። ቀጣይ በደንብ ሲኖረኝ ደግሞ እጠይቅሃለሁ። ቀጥለው እስቲ ምን ማለት ጥያቄ ካለ ባፕቲዝም ላይ ጥያቄ የሆነብሽ ነገር ካለ አይከን
የሆነ ነገር እንትን ማድረግ ይችላል። አይ ቅድም እየጠየቅኩ ነው። አንተ ያስቀመጥክልኝ ከቤተክርስቲያን ናትና ከሚያምኑት ቢሊፍ ከነሱ ፐርስፔክቲቭ አንጻር እንትን እያረክ ነው፣ ኮምፓሪዥን እያረክ ነው። ይሄ እንደዚህ ስለሆነ ያ ነው እና ስትሬት የሆነ መልስ አልነበረም። ለዛ ነው ኮንፊዥን ትንሽ ፈጥሮብኛል ያልኩትና ሞር ደግሞ ጠይቅኝና ለምሳሌ እስቲ ልሞክር እንደገና። ኮንፊዥን ከፈጠረማ ማለፍ የለብንም። ለምሳሌ አሁን ቅድም እንዳልኩ ነው ባፕቲዝም የሚባሉ ፔንቴኮስታል የምንላቸው ከአንጌሊካልና ከሉተራን ውጪ ከአንግሊካልና ከሉተራን ውጪ ያሉት ጠቅላላ የሚቀበሉት አስ ሲምቦሊክ ቲንግ ነው። ጥምቀትን ኔሰሰሪ አይደለም ለሳልቬሽን። በቃ ስላመንሽ ነው እንጂ መጠመቁ ለድህነትሽ ኔሰሰሪ አይደለም፣ ጭራሽ ኔሰሰሪ አይደለም ነው የሚሉት። እና ለምንድን ነው ባፕቲስቶችም አሉ እዛ ላይ ያ እኮ እሱን ነው የምልህ። እና ለምንድን ነው የሉተራንና አንግሊካል የምንላቸው ለምንድን ነው ስፔሲፊክሊ ኔሰሰሪ ነው ብለው ለሳልቬሽን ያስቀመጡት? ለምንድን ነው ከዛ ውጭ ያሉትስ ሲምቦሊክ ቲንግ ነው? በቃ እንዳልከው ሆሊ ስፒሪትን ኤንካውንተር የምናደርግበትና ከዛ ውጭ ደግሞ ከጌታ ሞትና ትንሣኤ ጋር የምንተባበርበት ብቻ ነው ብለው ያሉት ነው እኔ ጥያቄ ነበረው። ኦኬ፣ ስለዚህ ሲምፕሊ ከዚህ ሲምቦሊክ ከሚለው ሀሳብ አንጻር ማለት ነው። የሲምቦሊክ ሀሳብን ቅድም እንዳልኩት ነው። ሲምቦል ነው የሚለው ነገር ያን ያህል እንትን አይደለም፣ ሁሉም ጋር ልታገኙ የምትችውም ነገር ነው። ሲምቦል ነው ምክንያቱም ቃሉ ኦልሬዲ ምሳሌ ሆኖ ጥምቀት አሁን ያድነናል ስለሚል ማለት ነው። አሁን ሲምቦሉ ከሪያሊቲ ጋር አይነጣጠልም ነው። ኦኬ፣ ኮሜንት ለምን ከፈታችሁ ጋይስ? እሺ ሞዴሬተሮች እንትን አሉት። ሲምቦሉ ከሪያሊቲ ጋር አይገናኝም ነው ዋናው ፖይንት እሱ። ሲምቦሉ ከሪያሊቲ ጋር አይገናኝም የሚሉ ሰዎች ካሉ ይሄ ስህተት ነው። ኦኬ፣ ሲምቦሉ ከሪያሊቲው ጋር አይገናኝም ጭራሽ የተነጣጠለ ነው የሚሉ ካሉ እሱ ምንም አይነት እንትን የለውም፣ ኤክስኪውዝ የለውም። ፖይንቱ ምንድነው? አሁን ሲምቦል ነው አይደለም የሚለው ክርክር አለም። ሲምቦል ብቻ ነው ወይስ አይደለም? ሲምቦል ብቻ ነው ካለ ሰውየውና ከድህነታችን ጋር ምንም ግንኙነት የለውም ነሰሰሪም አይደለም ኢንስትሩሜንታል ኮዝም አይደለም ካለ እሱ ትክክለኛውን የፕሮቴስታንት ትምህርት አልያዘም ነው የመጀመሪያው ነገር እሱ ነው። አሁን ፔንቴኮስታሉ በጣም ሰፊ ሀሳብ ስለሆነ ሰውየው መጠየቅ ያለበት ሲምቦል ነው ስትል ከሪያሊቲ ነጠለ ወር ደግሞ ከዚህ ከሚሰጠን ጸጋ ከሚሰጠን በረከት ጋር ነጠለህ ነው ወይ ያንን እያልክ ያለው ተብሎ መጠየቃል። ፔንቴኮስታል ስቲ በጣም ሰፊ ስለሆነ ያነሳሽ ፖይንት። ስለዚህ በዚህ ሰፊ ፖይንት ውስጥ አንድ የምናነሳው ነገር ምንድን ነው? አሰ ሲምቦል ስናስቀምጠው ሲምቦሉን ከነገረ ድህነት ጋር ነጥለን ከሆነ የምናስቀምጠው ሲምቦል ብቻ ነው ብለን ከሆነ የምናስቀምጠው ስህተት። ስለዚህ ፔንቴኮስታል ሙቭመንቱ ላይ ያለው አብያተ ክርስቲያናት አንድ ቸርች ስላልሆነ የምንጠራው ማለት ነው። ፔንቴኮስታል ሙቭመንቱ ላይ አለን የሚሉ አብያተ ክርስቲያናት ሲምቦል ብቻ ነው እንጂ ነሰሲቲ የለውም ከነገረ ድህነት ጋር በተገናኘ ካሉ ስህተት ናቸው። ትክክል አይደለም ብዬሻለሁ። ትክክል አይደለም። ስቲል ፕሮቴስታንት ነኝ ለማለት ገና ናቸው። አንድ ሁለተኛው ነገር ደግሞ የሉትራንና አንግሊካን ብቻ አይደለም እንትን ያደረጉት ያንን ያስቀመጡት ማለት ነው። ሲምፕሊ የባፕቲስት ቴዎሎጂ ጋር ብትሄጂ ተመሳሳይ ነገር ታገኛለች። ስለዚህ ሰዎች ማድረግ ያለባቸው አስተምህሯቸው በእነዚህ ዲኖሚኔሽኖች ውስጥ በእነዚህ ሙቭመንቶች ውስጥ ያለውን አይነት ምልከታ መያዝ አለበት የሚል ጽኑ አቋም አለ። ከቅድም ጀምሮ ያልኩሽ እሱ። ስለዚህ አሁን ሲምቦል ብቻ ነው ካለ ፕሮቴስታንቲዝሙን በደንብ ፕሬዘንት አላርገው ሚስ ሪፕሬዘንት አድርጓል። ወር ደግሞ እሱም ያልተረዳው ነገር አለ ማስተካከል አለበት። ስለዚህ ሳክራመንታል ቴዎሎጂ ለዛ ሰው ሴፍ አይደለም። አሁን ሲምቦል ነው ወይስ አይደለም ጥያቄው መሆን ያለበት። ሲምቦል ብቻ ነው ብለህ ነው የምታምነው? በጣም ደጋግሜ ነው የምናወራው። ሲምቦል ብቻ ነው ብሎ ከሆነ የሚያምነው ትክክል አይደለም። ኦኬ፣ ሲምቦል ብቻ ነው ብሎ ከሆነ የሚያምነው በፍጹም ትክክል አይደለም። አት ዘ ሴም ታይም ግን ያ ሲምቦሊክ የሆነው ነገር ሪፕሬዘንት የሚያደርገውን ሪያሊቲ ይዞ ነው የሚመጣው ካለ
ወይ ደግሞ እኔ ስጠመቅ በጥምቀት ውስጥ እግዚአብሔር ታገኛለህ ያለኝን ያንን ጸጋ አገኝበታለሁ ብሎ እያመነ ከሆነ ትክክል። ስለዚህ ፕሮቴስታንቲዝም የሚያምነው በዛ ውስጥ ነው። ዲቴሎቹ ላይ ግን ልዩነቶች አሉ። ዲቴል የሆኑ ነገሮች ላይ ልዩነቶች አሉ። እሱ ምን የሚያከራክር ነገር አይደለም። ልዩነቶቹ ግን ከድህነት ነጥሎ በማየት ላይ አይደለም። ስለዚህ ከድህነት ነጥሎ ሲምቦሊክ ነው ካለ ሲምቦል ብቻ ነው ካለ እሱ ስህተት ነው። ሲምቦል ነው አይደለም የሚል ጥያቄ አይደለም መጠየቅ ያለብን ማለት ነው። እዛ ላይ በደንብ የደጋገምኩት ክሊር እንዲሆን ይችላል። ሲምቦል ብቻ ነው ካለ ነው ስህተቱ ችግር የሚመጣው ስህተት የሚመጣው እዛ ጋር ነው። ነገር ግን ሲምቦሉ ይዞ የሚመጣው በረከት አለ፣ ጸጋ አለ፣ ከነገረድነታችንም ጋር የተቆራኘ ነው ብሎ ካመነ ግን የትኛውም ማጥሪያ ይሁን በየትኛውም መንገድ ኤክስፕሌን ያርገው ይሄን እውነት ካልሆኑ ሰዎች ጋር የሚያነጋግረኝ እኔ ሳክራመንት አይደለም። ከሌላ ስፍራ ወደ ፕሮቴስታንቱ የመጡ ሰዎችም የመጡት ከሳክራመንት ክርክር የተነሳ አይደለም። ወር ደግሞ ጥምቀት ላይ ያላችሁ ቴዎሎጂ ትክክል አይደለም። ኦፍኮርስ ትክክል ያልሆኑ ነገሮች አሉ። ቅዱስ ቁርባን ላይ ያላችሁ ቴዎሎጂ ትክክል አይደለም ተብሎ አይደለም። ኦፍኮርስ እዛም ትክክል ያልሆኑ ነገሮች አሉ። ቢጠየቁ መመለስ የማይችሏቸው ብዙ ጥያቄዎች ስላሉ ዛሬ የጠየቅሽው ጥያቄ እሱ ስላልሆነ እና ያወራ ነው ስለ ፕሮቴስታንቱ ስለሆነ እሱን አላነሳም። ግን አንድ ፕሮቴስታንት ሌሎችን እምነት ሰዎች ሲጠይቅ፣ ለምሳሌ አንድ ፕሮቴስታንት ሄዶ ሙስሊምን ሲጠይቅ የሚጠይቀው የፕሮቴስታንት ጥያቄ አይደለም። እስቲ ሶላ ፊዴ ላይ ምን ይመስላል ብዬ ሙስሊም አልጠይቅም። እስቲ ሶላ ፊዴ ላይ ምን ይመስላል ብዬ ኦርቶዶክስ አልጠይቅም። በዛ ደረጃ አልጠይቅም። እኔ የጠየቅሽው የፕሮቴስታንት ጥያቄ እስከሆነ ድረስ ማለት ነው። ሌላም ሰው መጥቶ የፕሮቴስታንት ጥያቄ ነው እኔን የሚጠይቀኝ ያለው ማለት ነው። አፖሎጂቲክ ከሆነ ሌላም ነገር ሊጠይቀኝ ይችላል፣ መብቱ ነው። እኔ ኦርቶዶክስን የምጠይቀው ጥያቄ እና ሙስሊምን የምጠይቀው ጥያቄ የራሳቸውን ትምህርት ራሱ ነው። አንተ እዚህ ትምህርት ላይ ምንድነው እምነት? መጽሐፍ ቅዱሳዊ ነው ወይ? ከአባቶች ትምህርት ጋር ኮንቴንት ነህ ወይ? ኦኬ፣ ወደ ቅዱሳን መጸለይ ያለብን ስትል፣ ለስዕል መስገድ አለብን ስትል፣ እንዲህ አይነት ትምህርቶች ላይ አንተ ኮንቴንት ነህ ወይ ተብሎ መጠየቃል። ትናንትና አንቺ ቤት ሲነሱ የነበሩ ጥያቄዎች አሉ። እንዲህ አይነቱ ነገር ክርስቲያናዊ ትምህርት ነው ወይ ራሱ ትምህርት ተብሎ ነው መጠየቅ ያለበት እንጂ የፕሮቴስታንት ትምህርት አንተን ምን ይመስላል ተብሎ አይጠየቅም። አንድ ኦርቶዶክስ መጥቶ የኦርቶዶክስ ትምህርት አንተን ምን ለአንተ እንዴት ነው ምን ሴንስ ይሰጣል ብሎ ከጠየቀኝ አፖሎጂቲክስ ፈልጓል እንጂ እውቀት አይደለም የፈለገው። ትክክለኛ ሰውን ያደለውም ስለ ኦርቶዶክስ ለማስተማር ማለት ነው ለትምህርት። ስለዚህ ትክክለኛው ሰው ስለ ፕሮቴስታንት ለማስተማር እዚህም ላሉ ሰዎች ነው ብለው ትክክለኛው ሰው ፕሮቴስታንቱ ነው እንጂ የምጠይቂያቸው ትምህርቶች የሚጠየቀው የፕሮቴስታንት ትምህርት ኦርቶዶክስ አይጠየቅም ነው በዋናነት በአማርኛ ስናደርገው የፕሮቴስታንት ትምህርትን ኦርቶዶክሶችን አትጠይቂም። ብዙ ጊዜ እንደዛ አይነት ነገሮች ስላሉ ማለት ነው። እና ከዚህ በኋላ በደንብ ተገናኝተን እንደምናወራ አስባለሁ። ለትምህርት ሲሆን ፕሮቴስታንቲዝም ነው የተመለከተ ነገር ሁሉ ለመቀበል እና ለመመለስ ባለኝ አቅም ጌታ በረዳኝ መጠን ዝግጁ ነኝ። በዛ መንገድ እናደርገዋለን ማለት ነው። ስለመጣሽና አብረሽን ስለነበርሽ አመሰግናለሁ። ጥያቄዎች ካሉ በውስጥም ለመመለስ ፈቃደኛ ነኝ፣ ዝግጁ ነኝ። እንገናኛለን። ተባርኪ መሪ። ተባረክ። በጣም ነው የማመሰግነው። አንድ ነገር ልበል ከመውጣቴ በፊት
መብትሽ ትችያለሽ። እሺ አሁን ያላነሳኸው ጥያቄ ከኛ ውጪ ሌላዎቹን አልጠየኩም። በእርግጥ ክሊር ለማድረግ ያክል እና እኔ አብዛኛዎች ሰዎች ምንድነው ሚዲያ ላይ ይሄንን ነገር ይዘሽ መውጣት አልነበረብሽም፣ አትሊስት የፈለገ ነገር ቢሆን የራስሽን እንትን ፕሮቴክት ማድረግ ነበረብሽ የሚሉኝ ሰዎች አሉ። እና ለዛ አንድ ክሊር ላድርግና አንድ ነገር ልበላችሁና ልጨርስ። ምንድነው እኔ በእርግጠኝነት እንደዚህ አይነት ጥያቄ አይምሯቸው ላይ የተፈጠረ ብዙ ወንጌላውያን እህትና ወንድሞቼ ትኖራላችሁ እና ይሄንን በመጠየቄና እኔና ቃሊ ደግሞ እንደዚህ እግዚአብሔር ያክብርህ በመነጋገራችሁ በመወያየታችን ውስጥ ብዙ ምላሽ ያገኛችሁ ሰዎች አላችሁ ብዬ አስባለሁ እና ከዛ አንጻር ነው እንጂ ሌላ አይደለም። አመሰግናለሁ። ተባረኩልኝ ቃልዬ። አሜን። እግዚአብሔር ይባርክሽ። አንድ ቀን ደግሞ ቸርቻችሁን እመጣለሁ አንድ ቀን። እሺ እግዚአብሔር ይባርክልን። ያው ቤትሽም ጎራ ላለው ደግሞ አንዳንድ ቀን። እሺ ቃሊ ደስ ይለኛል። እሺ ፕሌስ ዩ ጸልይልን እና እንጨርስ። እስኪ ጸልይልን ቃሊ፣ አንተ ጸልይና ልጣኒ በእውነት ያችል። እሺ እኔ ጸልያለሁ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ባወራነው ነገር ውስጥ የአንተ ሀሳብ ብቻ ስለመጣልን እግዚአብሔር አምላካችን ሆይ ከአንተ ዘንድ የሆነውን ነገር ስለተማማር እናመሰግናለን። እህታችንን አንተ እንድታግዛት እንድትረዳት እግዚአብሔር አባት ሆይ በምታደርገው በምትንቀሳቀሰው እንቅስቃሴ በምታገለግለው አገልግሎት ሁሉ እግዚአብሔር ሆይ ያንተ ሀሳብ እንዲሆንላት ወደ እውነት ሁሌ ጠጋ እንድትል በኢየሱስ ስም ጸልያለሁ። ጌታ ሆይ ስለ